እስክንድር ከሸዋ ወደ ጎጃም ከተንቀሳቀሰ በኋላ ማለት አምልጦ ከገባ ገባ ነው። ከተያዘ ግን እንደሚገድሉት እርግጠኛ ነበር። ብሬን የታጠቀ እና የነፍስ ወከፍ መሳሪያዎችን በስፋት የታጠቀ ጦር በማየ በረሃ በኩል አሳልፈን በቸርተከል አሳልፈን በጎዛምን ወረዳ በኩል ወደ ደብረ ኤልያስ በረሃ ወደ ማየ በረሃ እንዲገባ አደረግን። ከደብረ ኤልያስ በቅርብ ርቀት ማለት ነው። በዛ ከገባ በኋላ ግን የአገዛዙ ሰዎች የባዴን ሰዎች ደረሱበት፣ ሚስጥሩን አወቁ። የዛሬ 3 ዓመት ገደማ የነበረ ታሪክ ነው አሁን ማወራላችሁ። ረጅም ጊዜ ወስጄ ይህንን ሲሰራ የነበርኩት እኔ ነበርኩ። ቀጠና መቀየር ስለነበረብን ከቡሬ መስመር ወደ ጎዛምን መስመር ፊታችንን በማዞር እና ደብረ ማርቆስ ላይ አስረው አቆዩን። አስረው ካቆዩን በኋላ የገባውን ኃይል ታስመልሳላችሁ፣ ጫካ መግባት የለባቸውም እንደዚህ ሚል በጣም ግርግሪያ ምን የነበረበት ነበር። እኔ 75 ከመቶ እድሜን ኑር ያለሁ ለዚች ሀገር የአቅሜን አስተዋጽኦም አድርጌያለሁ። አንተ ግን ገና 25 ከመቶ እድሜህን ነው የኖርከው። ወጣት ነህ፣ ልጅ ነህ፣ ከእኔ ታንሳለህ። ስለዚህ ለአማራ ሕዝብ ነገ ከነገ በስቲያ ታስፈልጋለህ፣ መኖር አለብህ። አሁን ከያዙን ካገኙን ይገድሉናል እና እኔ ብቻ ነው መሄድ ያለብኝ፣ አንተ መቅረት አለብህ። ከዛ በኋላ እኔ ከገባሁ በኋላ አንተ ደግሞ በሌላ መንገድ ተከትለህ ትመጣለህ፣ ትገባለህ። እኔ ይቻልም አልኩ፣ እምቢ አልኩ። በቃ መሞት ካለብን አብረን እንሞታለን፣ አይሆንም አልኩ። እውነት ለመናገር ደምን ማፍሰስ በጣም ቀላል ነገር ነው። አንድ ጊዜ በቃ ሰማዕት ሆነህ መስዋዕትነትን ተቀብለህ ትገላገላለህ። ላብን ማፍሰስ ግን በጣም ከባድ ነው። በወቅቱ ምላሽ መስጠት ይችል ነበር። ከማንም ያነሰ አንደበት ኖሮን አይደለም፣ በሆደ ሰፊነት ዝም እየተባለ አሁን ያለበት ደረጃ ላይ ተደረሰ ማለት ነው። የአማራ ፋኖን ከህዝባዊ ንቅናቄ ወደ ተቋማዊ አደረጃጀት እና መዋቅር ለማምጣት እንቅስቃሴ አድርጓል። ለዚህ ግን መሰረቱ እስክንድር ነጋ ነው ማለት ይቻላል። በጣም እናመሰግናለን ጌቲ። ማንሳት የፈለግነውን ነገር ነው በብዛት ከበር ያረከው። 2-3 ጥያቄዎች ነበሩን፣ እንዳው ሞራለስ ተመልሰዋል ብዬ ስላልኩኝ ወደ የፋኖ ጥያቄዎች ነበረንና ወደዛ እንግባ። የፋኖ ትግል እንቅስቃሴ ተቋማዊ ለማድረግ የእስክንድር አስተዋጽኦ ምን ነበረ? እንደገለሰብም በተቋምና በስነ ምግባር ላይ ያለው አቋምስ ምን ይመስላል ወደሚለው እንሂድ ብዬ። በጣም ጥሩ። ወደ ፋኖ ሲመጣ ይሄም የሰበረው አመለካከት ምንድን ነው? ፋኖ ከዚህ በፊት በጣም በኩራት በጀግንነት ይናገረው የነበረው ምንድን ነው? ከፖለቲካ የጸዳን ፋኖዎች ነን የሚል ንግግር ነበር። እኛ የማንም የፖለቲካ አመለካከት የለንም፣ የማንም የፖለቲካ ፓርቲ አባል አይደለንም፣ ግን ንጹህ ፋኖዎች ነን፣ ንጹህ ወታደሮች ነን እያለ በጣም ብዙ ፋኖ ይህንን አስተሳሰብ ገዛ የነበረበት ጊዜ ነው። ይሄ ማለት ምንድን ነው? በመሰረታዊነት ትክክል የሚመስል ነገርም አለው አስተሳሰቡ። ትክክል የሚመስለው ምንድን ነው? በአንድ ሀገር ወታደር ሲደራጅ ወታደሩ ኃላፊነቱ የሚሆነው የሀገርን ሉዓላዊነት መጠበቅ፣ የሀገርን ሰንደቅ ዓላማ ማስከበር፣ የሀገርን ዳር ድንበር መጠበቅ ነው ሊሆን የሚችለው። ሀገርን ከውጭ ወራሪ ከውጭ ጠላት መጠበቅ ነው የሚሆነው። አሁን የአሜሪካ ጦር ዋነኛ ተልዕኮ ይሄ ነው። ነገር ግን በሀገሪቱ ውስጥ እነዚህ ሪፐብሊካኖች ናቸው፣ እነዚህ ደግሞ ዴሞክራቶች ናቸው ተብለው የተለያዩ የፖለቲካ አመለካከቶች ሲንሸራሸሩ በፖለቲካ አመለካከት ወታደሩ ከዴሞክራቶችም ከሪፐብሊካኖችም መሆን የለበትም። ግን አሜሪካን ሉዓላዊነቷን መጠበቅ፣ ሰንደቅ ዓላማዋን ማስከበር እና ከውጭ ጠላት መጠበቅ ነው ተቀዳሚ ዓላማው። ለሁለቱም የፖለቲካ አመለካከቶች ያገለግላል ነው የሚባለው።
ይሄ በሁሉም ሀገራት ይሰራል። በእኛም ሀገር ጭምር እንደዛ እንዲሆን ተደርጎ የሀገር መከላከያ ሰራዊት ከመርህ አንጻር ይቋቋማል። በተግባር የፓርቲ ስልጣን አስጠባቂ ቢሆንም ማለት ነው። እና ይህንን ያላግባብ በመተርጎም ፋኖንም ጭምር ከፖለቲካ የጸዳ ፋኖ ነው እየተባለ በተደጋጋሚ ይነገር ስለነበረ እያንዳንዱ ፋኖ ፖለቲከኛ ላለመሆን ከፍተኛ ጥንቃቄ ያደርግ የነበረበት ጊዜ ነው። እስክንድር ሲመጣ ግን ምን ተገለጠለት? ምን አዲስ ነገር ነገረው? በአማራ ሕዝብ ላይ የዘር ፍጅት እየተፈጸመ ነው፣ ጄኖሳይድ እየተፈጸመ ነው። ይሄ ጄኖሳይድ ደግሞ ፖለቲካዊ ነው። ፖለቲከኞች በሚያቀነባበሩት፣ ፖለቲከኞች አርኪቴክት ሆነው ዲዛይን በሚያደርጉት መልኩ ነው የሚፈጸመው። ስለዚህ የፖለቲካ አመለካከት ጭምር ይዘን መታገል አለብን። ይሄ የፖለቲካ አመለካከታችን የመጀመሪያው ጉዳይ የአማራን ሕዝብ ከዘር ፍጅት ከጅምላ ጭፍጨፋ ማስጣል ማዳን ይሆናል። ቀጥሎ የአማራ ሕዝብ በወርድና በቁመቱ ልክ በቁጥሩ ልክ በሀገሪቱ የፖለቲካ ተጠቃሚ እንዲሆን የፖለቲካ ስልጣን ተካፋይ እንዲሆን ማድረግ ያስፈልጋል። ሶስተኛ የአማራ ሕዝብ በተመሳሳይ በወርድና በቁመቱ ልክ ከሀገሪቱ ሀብት ንብረት እኩል የኢኮኖሚ ተመጣጣኝ የሆነ የኢኮኖሚ ተጠቃሚ እንዲሆን ማድረግ ያስፈልጋል። የአማራ ሕዝብ ተመጣጣኝ የሆነ የመሰረተ ልማት ተጠቃሚ እንዲሆን ማድረግ ያስፈልጋል። የአማራ ሕዝብ በሌሎች ላይ ማህበራዊ መገለል እንዳይደርስበት እኩል ክብር እንዲያገኝ እና እኩል ማህበራዊ መስተጋብር ኖሮት እንዲኖር ማድረግ ያስፈልጋል። ለእነዚህ ሁሉ የአማራ ፋኖ ይታገላል ሚል የፖለቲካ አመለካከትን ነው ይዞ የመጣው እና ከዚህን ጊዜ ጀምሮ እንደውም አራሽ ቀዳሽ ተኳሽ ይባል የነበረው የፋኖ መፈክር አራሽ ቀዳሽ ተኳሽ ነጋሽ ጭምር ተብሎ ንግስናንም ጭምር የአማራ ፋኖ መውሰድ እንደሚችል አዲስ አመለካከት ነው ያዳበረው። ይሄ አመለካከት እንግዲህ ከዚህ በኋላ ወደ ድርጅታዊ አስተሳሰብ እያደገ የመጣው ማለትም ለፖለቲካ ስልጣን ጭምር የምንታገል ከሆነ ከጅምላ ጭፍጨፋ ለማስጣል የምንታገል ከሆነ ድርጅት ያስፈልገናል፣ ተቋም ያስፈልገናል ወደሚል እንቅስቃሴ ነው የመጣው እና ያ ተቋም የመመስረት እንቅስቃሴም እንግዲህ ከዛ በፊት እነዘመነ የአማራ ፋኖ ህዝባዊ ኃይል የሚሉት እንቅስቃሴ ነበር። ነገር ግን ይሄ ህዝባዊ ኃይል በአብዛኛው ታጣቂ አልነበረም። ግን እንዲሁ ትጥቅ የሌለው የፖለቲካ ንቅናቄዎችን የሚያደርግ ስሙ ግን ፋኖ የሆነ እንቅስቃሴ እያደረገ የነበረ ነበር። በእርግጥ የተወሰኑት በትግራይ ጦርነት የተዋጉ ምን ያሉ ነበሩ። አብዛኛው ግን በከተማ ብቻ የሚኖር እንደ ስሙም ህዝባዊ ሆኖ አገዛዙ በሚኖርበት አገዛዙ በሚመራው ከተማ የሚኖር ሲቪል መዋቅር ነው የነበረው እንጂ ወታደራዊ መዋቅር አልነበረም። ያንን ሙሉ በሙሉ አክቲቭ ወደሆነ ወታደራዊ መዋቅር ጭምር ያሸጋገረ ነበር የእስክንድር መምጣት። ማለትም በጫካ የሚኖር ተጠርንፎ በአንድ ወታደራዊ ካምፕ የሚኖር እና ቀደም ብዬ የጠቀስኳቸውን ዓላማዎች ለማሳካት የሚዋጋ ከአገዛዙ ጋር የሚዋጋ ብአዴንን የሚዋጋ ተቋም ነበር ለመመስረት እንቅስቃሴ ተደረገው። ሁም የአማራ ፋኖ ህዝባዊ ግንባር ተመስርቷል። ከዛ በኋላ እንግዲህ የአማራ ፋኖ ምክር ቤት የሚባልም ጭምር ነበር በሌሎች ሰዎች ይቋቋም የነበረ። በአጠቃላይ ስሙ እየተቀያየረ እዚህ መዛም እየተባለ የአማራ ፋኖን ከህዝባዊ ንቅናቄ ወደ ተቋማዊ አደረጃጀት እና መዋቅር ለማምጣት እንቅስቃሴ ተደርጓል። ለዚህ ግን መሰረቱ እስክንድር ነጋ ነው ማለት ይቻላል። እስክንድር ነጋ በአጠቃላይ በአማራ ህዝብ ትግል ውስጥ ልክ እንደነ ቴዎዶር ሄርዝል በእስራኤል የጽዮናዊነት ንቅናቄ የጽዮናዊነት እንቅስቃሴ ውስጥ
ትልቅ ሚና እንደተጫወቱት ሁሉ እስክንድርም በአማራ ፋኖ ንቅናቄ ውስጥ ድርጅታዊ ቅርጽና ቁመና እንዲይዝ የፖለቲካ ዓላማና ግብ እንዲይዝ ከማድረግ አንጻር ትልቅ አሻራ የያዘ ዱካውን አሻራውን ያሳረፈ ሰው ነው ማለት ይቻላል። ይሄም ደግሞ በብዙ መልኩ በአማራ ፖለቲካ ክብረ ወሰንም ጭምር የሰበረ ነው ማለት ይቻላል። ይሄ አንዱ ምንድነው የአማራ ፋኖ ህዝባዊ ድርጅት ተቋቁሞ በውጭ የሚኖረውን አማራ የማሰባሰብና ገቢ የመሰብሰብ ንቅናቄ መፍጠር በተደረጉበት ጊዜ ታይቶ በማይታወቅ መልኩ በጣም ከፍተኛ ህዝብ ነው የተገኘው፣ ከፍተኛ ገንዘብ ነው የተሰበሰበው። በብዙ መልኩ ከዚህ በፊት የትጥቅ ትግል ንቅናቄዎች ሲደረጉ በግንቦት ሰባትም በሌሎችም ጭምር ከተደረገው በተለየ መልኩ ክብረ ወሰን የሰበረ ነው ማለት ይቻላል እና በዛ መልኩ የመጣው። ስለዚህ የአማራ ፋኖ ህዝባዊ ድርጅት ምንድነው ድርጅታዊ አካሄድ የያዘ እንዲመጣ ትልቅ መሰረት የጣለ አሁን በእዝ በኮር በምን የመቋቋሙ ወታደራዊ አደረጃጀት ጭምር በር እንዲከፍት ያደረገ ነው ማለት ይቻላል እና በዚህ መልኩ በጣም ትልቅ አስተዋጽኦ አድርጓል። እዚህ ላይ አንድ ትንሽ በስፋት ብናየው ደስ የሚላይ ጉዳይ ወደ ጎጃም እስክንድር ከሸዋ ወደ ጎጃም ከተንቀሳቀሰ በኋላ ምን ስራዎችን ሰርቷል የሚሉ ላይ በጣም ጥሩ ይመስለኛል። አጠቃላዩን የአማራ ፋኖ አጀማመርን ስዕሉን የሚያሳይ ይመስለኛል። የመጀመሪያው ጉዳይ በዚህ በቡሬ ወለጋ መስመር በኩል ወደ ቁጭ አካባቢ በመውረድና የአባይ በረሃን በመያዝ እና በዚህ አካባቢ ሳይፈጥንም ትልቁ ዓላማው ወደ አባይ ማዶ እየተሻገረ ወለጋ ላይ ለሚጨፈጨፉ አማሮች የሚደርስ ማለትም እንባቸውን የሚያብስ በአካባቢው አማራን ከሚጨፈጭፈው የኦሮሞ ታጣቂ ኃይል መንግስታዊ ያልሆነ ታጣቂ ኃይል ጋር ተገዳዳሪ ሚዛን የሚጠብቅ የኃይል ሚዛን የሚገነባ ኃይል ለመመስረት ነበር። አማሮች ስለተጨፈጨፉ ንጹሐን ስለተጨፈጨፉ ንጹሐን የመጨፍጨፍ እና በቀል የመፈጸም እንቅስቃሴ ሲሆን የኃይል ሚዛን የመገንባት እና ከዚህ በኋላ አማሮች እንዳይጨፈጨፉ መፍትሄ ማበጀት ዓላማን ይዞ ነበር የተንቀሳቀሰው እና ወደ ወለጋ ቁጭ መስመር አካባቢ ካምፕ መጥተን ስልጠናዎችን እንደጀመርን ከተማ የሚያነጋግራቸው ሰዎች ነበሩ። ቡሬ ከተማ የሚያነጋግራቸው ሰዎች ነበሩ፣ ወደ ጫካ መምጣት ማይችሉ በተለያዩ ምክንያቶች። ስለዚህ እነሱን ለማነጋገር እና የከተማውን አደረጃጀት በደንብ ለመመስረት ትንሽ ጊዜ ያስፈልገው ስለነበረ ረዥም ጊዜ ወስጄ ይህንን ስሰራ የነበርኩት እኔ ነበርኩ እዛ ቡሬ ከተማ ላይ። ከዛ በኋላ ግን የግድ ከኔ በተጨማሪ ደግሞ እሱ ሊያነጋግራቸው የሚገባ ከሱ ጋር የገጽ ለገጽ ውይይት ማድረግ የሚገባቸው ሰዎች ስለነበሩ እነሱን ለማወያየት ሲባል እሱም ወደ ቡሬ ከተማ መምጣት ነበረበት እና ቡሬ ላይ ሲመጣ ደግሞ አዲስ ካምፕ ነው ገና ያቋቋም ነው። የገቡት ምልምል ሰልጣኝ ፋኖች ጥቂቶች ናቸው፣ ለጫካውም አዲስ ናቸው። ስለዚህ አንተ ምንም እዚህ ከተማ ከምንሆን ወደዚህ ከመጣ አንተ ደግሞ ወደ ጫካ እንቀየር በማለት እሱ ወደ ጫካ መጥቶን እሱ ወደ ከተማ መጥቶን ወደ ጫካ እንዲሄድ ተደረገ እና ወደ ጫካ በሄድኩበት ጊዜ እሱ ከተማ ሆኖ ሲያነጋግር በነበረበት ሰዓት እንግዲህ በጥቆማ ይመስለኛል በጠላት እጅ እንዲወድቅ ተደረገ እና ቡሬ ላይ ጠላት የብአዴን ፖሊሶች ያዙት። ከያዙት በኋላ እዛው ቡሬ አስረዋት ነው ቀጥታ ወደ ባህር ዳር ነበር የወሰዱት። ባህር ዳር በኋላም እንግዲህ ወደ አዲስ አበባ ለመውሰድ
ነበር። አዲስ አበባ ሊወስዱት ወደ ደጀን አካባቢ ከደረሱ በኋላ የአማራ ወጣቶች የጎጃም ወጣት በየአካባቢው አመጽ በማድረግ መንገድ በመዝጋት በማለት ከፍተኛ ትግል አድርጎ እንዲመለስ አድርጎታል። የአማራ ወጣቶች ንጹሃን ወጣቶች ብቻ ሳይሆኑ በወጣት ጭምር የነበሩ በወቅቱ ጭምር የነበሩ እስክንድርን አጅበው አስረው ወደ አዲስ አበባ እንዲወስዱ ተልዕኮ የተሰጣቸው የአማራ ፖሊስ አባላት የአማራ ልዩ ኃይል አባላት ጭምር አሳልፈን አንሰጥም በማለታቸው እና እስክንድር ተላልፎ ወደ አዲስ አበባ እንዳይሄድ እንዳይሰጥ ለኦህዴድ እንዳይሰጥ ከፍተኛ ሙከራ ትግል በማድረጋቸው ጭምር ደጀን ላይ እንዲመለስ ተደርጓል። ማለትም የህዝቡ የወጣቱ እንቅስቃሴ ንቅናቄ እንዳለ ሆኖ ነገር ግን በተራ አባል ደረጃ አሉት አመራሮቹ አይደሉም። አመራሮቹ እነዚህ ከብአዴን ጋር ንክኪ ያላቸው ከኦህዴድ ጋር ንክኪ ያላቸው ለእነሱ በቀጥታ የሚታዘዙት ወታደሮቹ ለመሾም ለመሸለም እሱን አሳልፈው መስጠት አይደለም መረክሽኖት የሚባሉ ከመረሸን ወደኋላ የሚሉ አልነበሩም። ነገር ግን በተርታ ወታደር ደረጃ የነበረው በትንሹም ቢሆን የአማራ ብሔርተኝነቱ የነበረው በትንሹም ቢሆን የነ አሳምነው ጽጌ መንፈስ ያደረበት ወታደር ስለነበር በተለይ የአማራ ልዩ ኃይል የነበሩት አሳልፈን አንሰጥም ጭምር በማለታቸው እነሱም ጭምር ከየከተማው የአማራ ወጣቶች ጋር በመናበባቸው እስክንድር እንዲፈታ ተደርጓል። ተመልሶ ከደጀን ወደ ባህር ዳር እንዲመለስ ተደርጎ ባህር ዳር ከደረሰ በኋላም በህዝብ እምቢተኝነት እንዲፈታ ተደርጓል። ከተፈታ በኋላ እንግዲህ አቅጣጫ ቀጠና መቀየር ስለነበረብን ከቡሬ መስመር ወደ ጎዛምን መስመር ፊታችንን በማዞር ወደ ጎዛምን አቅጣጫ ማለትም ከደብረ ማርቆስ በቀጥታ በቸርተከል በኩል ወደ ማየ በረሃ ለመግባት ነበር ሙከራ የተደረገው። ማየ በረሃ ማለት እዛው አባይ በረሃ ነው። ተመልሶ ከቡሬው አቅጣጫ ጋር የሚያገናኝ ነው፣ ግን ጥቂት ርዝማኔ ያለው። አሁንም አላማው ተመሳሳይ ነው። በቡሬ ስንገባ ይዘነው የነበረውን አላማ ይዘን ነው በወለጋ እየታረዱ ላሉ አማሮች ለመድረስ ነበር አላማችን እና በዛም አካባቢ ስንሄድ ጥቂት ጊዜ ባህር ዳር ቆየ። ከዛ ደብረ ማርቆስ ጊዜ ሰዎች ስናደራጅ ወታደሮች ስንመለምል ስናደራጅ እንደዚህ ቆየን። ያን ጊዜ ያን ከጨረስን በኋላ ዝግጁ ከሆንን በኋላ በጣም ከፍተኛ ቁጥር የነበረው በወቅቱ አንድ ሻምበል ሊባል የሚችል የታጠቀ ጦር ብሬን የታጠቀ እና የነፍስ ወከፍ መሳሪያዎችን በስፋት የታጠቀ ጦር በማየ በረሃ በኩል አሳልፈን በቸርተከል አሳልፈን በጎዛምን ወረዳ በኩል ወደ ደብረ ኤልያስ በረሃ ወደ ማየ በረሃ እንዲገባ አደረግን። ከደብረ ኤልያስ በቅርብ ርቀት ማለት ነው። በዛ ከገባ በኋላ ግን የአገዛዙ ሰዎች የብአዴን ሰዎች ደረሱበት፣ ሚስጥሩን አወቁ። ካወቁ በኋላ ሰራዊቱ አስቀድሞ እኔና ታላቁ እስክንድር ቀጥለን ለመግባት ነበር ዝግጅት እያደረግን የነበረው። ቀጥለን ልንገባ ስንል ቸርተከል ላይ በብአዴን ፖሊሶች እጅ ገባን። እነሱ ያዙን። ከያዙን በኋላ አስረው መለሱን ወደ ደብረ ማርቆስ እና ደብረ ማርቆስ ላይ አስረው አቆዩን። አስረው ካቆዩን በኋላ የገባውን ኃይል ታስመልሳላችሁ፣ እናንተም ጫካ መግባት የለባችሁም እንደዚህ ሚል በጣም ብዙ ግርግሪያ ምን የነበረበት ነበር። አሁንም የቸርተከል እዛው ገና ቸርተከል ላይ እንደያዙን የቸርተከል ከተማ ወጣት ቂስ ነው የወጣው። እንግዲህ ቸርተከል ማለት አነስ ያለች የቀበሌ ከተማ ነች። ነገር ግን ቀበሌ ውስጥ የነበረ ወጣት ከመቅጽበት መቼ መታሰራችን እንደሰማ አላውቅም። በጣም በፍጥነት ነው የወጣው። በፍጥነት ወጥቶ የቸርተከል ፖሊስ ጣቢያን ከበበው እና በኋላ ወደ ደብረ ማርቆስ ሲወስዱን ጭምር አባብለዋቸው ነው። አይ ደብረ ማርቆስ ወስደን ልንፈታቸው ነው፣ ሊታሰሩ አይደለም እንደዚህ እያሉ በጣም አባብለዋቸው ነው።
እኛም ደግሞ ወጣቱ እንዳይጎዳ እንዳይሞት የሰው ደም እንዳይፈስ በሚል እኔ እንኳን ብዙም ተሳትፎ አልነበረኝም አብሬ ከመገኘት ውጭ፣ ግን እስክንድር አረጋግቷቸው ነው እዛው ላይ ለወጣቱ ንግግር እንዲያደርግ ተደረገ። በቃ ምንም ችግር የለም፣ አስረውን የሚቀጥሉ ከሆነ በዚሁ የሚቀጥሉ ከሆነ ጥሪ ይደረግላቸዋል፣ ተቃውሟቸውን ትቀጥላላችሁ፣ ለእኛ አይደለም ለአማራ ህዝብ ነው የምትታገሉት፣ ለራሳችሁ ነው የምትታገሉት፣ ስለዚህ ተቃውሟቸውን ትቀጥላላችሁ፣ ለጊዜው ግን እዛ ወስደን እንፈታቸዋለን ነው ያሉት። ስለዚህ የሚፈቱን ከሆነ እንይዛቸው፣ ምንም ግርግር ውስጥ አትግቡ፣ የሰው ደም መፍሰስ የለበትም፣ አንድም የቸርተከል ወጣት መቆሰል የለበትም እንኳን መሞት፣ እንደዚህ በሚል አረጋጋቸው። ካረጋጋቸው በኋላ ወጣቱ አሁንም አልተበተነም፣ ግን ባለበት ተደራጅቶ እዛው ተቀጣጦ ተወካዮቹ ደብረ ማርቆስ እንዲሄዱ ነው የተደረገው። ተወካዮቹ እኛን በፖሊስ መኪና ተወስዶን እነሱ ደግሞ በሲቪል መኪና እንዲከተሉ ተደርጎ ደብረ ማርቆስ ጭምር ተከትለውን በህዝብ እንቢተኝነት እዛ ደብረ ማርቆስ ከደረስን በኋላም የደብረ ማርቆስ ከተማ ወጣት በነቂስ ታግሎ ከከተማ ውጭ ያለው ሌላው የአማራ ወጣት ደግሞ በየማህበራዊ ሚዲያው ጭምር ታግሎ ወዲያውኑ እንድንፈታ ተደረገ። ሳናገር ከተፈታን በኋላ ከፍተኛ ማስጠንቀቂያ ነበር የሰጡት። ማለትም ተመልሰህ ወደ ጫካ ለመሄድ ብትሞክር እንገድልሃለን፣ ከዚህ በኋላ ማሰር አይደለም መያዝ አይደለም ትገደላለህ፣ ትዕዛዝ እንሰጣለን፣ አካባቢውን በረሃውን በወታደሮች በልዩ ኃይል በአድማ ብተና፣ ያን ጊዜ ልዩ ኃይል አልፈረሰም ነበር፣ በልዩ ኃይል እና በአድማ ብተና እናጥረዋለን በረሃውን እና ወደዛ አካባቢ ብትሄድ ቀጥታ ይተኩሱብሃል፣ አያውቁህም አንተን ማን እንደሆንክም ጭምር ስለማያውቁ ጠጉረ ልውጥ ካያያችሁ ተኩሱ ብለናል፣ ትዕዛዝ ሰጠናል፣ ስለዚህ ይመቱሃል። ደግሞ አካባቢው የሸኔ ኃይል ጭምር ይመጣበታል ተብሎ ስጋት ያለበት ነው። ስለዚህ ሸኔ ልትመስላቸው ትችላለህ የወለጋ ወሰን ስለሆነ እና አይምሩህም የሚል ማስጠንቀቂያ ነበር የሰጡት። ከዛ በኋላ በተደጋጋሚ በተዘዋዋሪ ማስጠንቀቂያው እንዲደርሰን ይደረግ ነበር። በቀጥታ አንበረው በተዘዋዋሪ ተሄዱና ወዮላቸው የሚል ማስጠንቀቂያ ይሰጠን ነበርና እስክንድር ተመልሶ ወደዛ በረሃ ለመሄድ ቢሞክር እንደሚገድሉት እርግጠኛ ነበር። ማለት ከአመለጠ አምልጦ ከገባ ገባ ነው፣ ከተያዘ ግን እንደሚገድሉት እርግጠኛ ነበር። ያን ጊዜ ይህንን ከኔ ጋር አወራን፣ ቁጭ ብለን ተነጋገርን እና ቁጭ ብለን የተነጋገርነው ምንድነው እኔ 75 ከመቶ እድሜን ኑር ያለሁ ለዚች ሀገር የአቅሜን አስተዋጽኦ ማድረግ ያለሁ፣ አንተ ግን ገና 25 ከመቶ እድሜህን ነው የኖርከው፣ ወጣት ነህ፣ ልጅ ነህ፣ ከእኔ ታንሳለህ። ስለዚህ ለአማራ ህዝብ ነገ ከነገ በስቲያ ታስፈልጋለህ፣ መኖር አለብህ። አሁን ከያዙን ካገኙን ይገድሉናል እና እኔ ብቻ ነው መሄድ ያለብኝ፣ አንተ መቅረት አለብህ። ከዛ በኋላ እኔ ከገባሁ በኋላ አንተ ደግሞ በሌላ መንገድ ተከትለህ ትመጣለህ፣ ትገባለህ። አሁን ግን ከያዙን ስለሚገድሉን ሁለታችንም መሞት የለብንም፣ ሁለታችንም መስዋዕትነት መክፈል የለብንም፣ እኔ ብቻ በቃለሁ ብሎ በጣም ድርቅ ብሎ እምቢ አለ። እኔ ይቻልም አልኩ፣ እምቢ አልኩ። በቃ መሞት ካለብን አብረን እንሞታለን፣ አይሆንም አልኩ። መጨረሻ ላይ ከአዲስ አበባ የሚመጣ እቃ አለ፣ እሱም ጭምር ስለሚያስፈልገን እቃ ወዛ እሱን እቃ ይዘህ መምጣት አለብህ፣ በቃ ትእዛዝ ነው፣ ንቅንቃትንም ከዚህ ትእዛዜን ተቀበል፣ እንደዚህ ያለኝ ማለት ነው። እና ከብዙ ክርክር በኋላ እኔም ተቀበልኩ። እሱ በቸርተከል በኩል በጎዛምን ወረዳ በቸርተከል በኩል ከደብረ ማርቆስ በቸርተከል ወደ ማየ በረሃ ይገባ የነበረውን ትንሽ መንገድ ቀየስ አደረገና በደብረ ኤልያስ በኩል አሁንም ከደብረ ማርቆስ በደብረ ኤልያስ በኩል እንዲገባ ተደረገ ማለት ነው። በሰላም ገባ። እሱ በሰላም እንደገባ በሰላም ገብቻለሁ የሚለው አሳወቀኝ። በሚቀጥሉት ቀናት ያን የተባለውን እቃ ከአዲስ አበባ እስኪመጣ ጠብቄ አስፈላጊ እቃ ስለነበረ ለትግል የሚጠቅም እቃ ስለነበረ እሱን እቃ ይዤ እኔም በዚሁ እሱ በሄደበት መንገድ ተመልሼ እንዲሄድ የተደረገና እዛው በረሃ ተገናኘ። እዛም ከገባን በኋላ ብዙ ፈተናዎች ነበሩ፣ አልጋ ባልጋ አልነበሩም። እዛም ከገባን በኋላ ነገሮቹ ከጠበቅናቸውም በላይ ውስብስብ ነበሩ። እነዛን ሁሉ አልፈን ሰራዊት አደራጅተን በጣም ንቁ የሆነ ተርብ የሆኑ የሰራዊት አባላት ነበሩ።
በየጊዜው ከጠላት ጋር ለመዋጋት በጣም የሚቋምጡ ፋኖዎች ነበሩ። ብዙዎቹ የልዩ ኃይል፣ የመከላከያ፣ የፖሊስ ምልምሎች የነበሩ፣ አንዳንዶቹ ደግሞ አዲስ ምልምል ፋኖዎች የነበሩ። እነዚህን ሁሉ በጣም ጎበዝ የሆኑ አሰልጣኞች ነበሩ። እነዚህ አሰልጣኞች ነገ ስማቸውን ጠርተን በጣም በክብር የምናወድሳቸው የምናከብራቸው ባለ ታሪክ የሆኑ አሰልጣኞች ናቸው። በዛ የጨለማ ዘመን እዛ በረሃ ውስጥ ያቀለጡ እና በረሃው የእሳት ላንቃ ሲለበልብህ ይታያል። እውነት ለመናገር በጣም የሚያቃጥል በረሃ ነው። እንደዚህ ብሎ ሙቀት ምናምን ብቻ አልነበረም። በቃ ፊታችንን ሲዳስሰን የእሳት ላንቃ ይሰማናል፣ ከሙቀቱ ብዛት የተነሳ ማለት ነው። እና እስክንድር በተደጋጋሚ አዲስ አበባ እያለ ለአማራ ሕዝብ ሲል ለኢትዮጵያ ሕዝብ ትግል ሲል ራሱን አሳልፎ የሰጠ ቤተሰቡን የሰጠ እንደ ሻማ እየቀለጠ ለሕዝብ የኖረ እንደዚህ የተባለ ብዙ ተነግሮለታል፣ ተጽፎለታል። እንደ ሻማ እየቀለጠ እየተባለ ከተነገረለት ከተጻፈለት በላይ እዛ ጎጃምና ኤልያስ በረሃ እንዲሁም ቡሬ በረሃ ውስጥ የአባይ በረሃ ቆይታዎቻችን ግን በተግባር እንደ ሳሙና እየሳሳ እየጠቆረ እየቀለጠ በተግባር ሲሄድ በእኔ ያየሁበት ጊዜ ነበር። እሱ ብቻ አልነበረም። ሁላችንም እዛ የነበረ የሰራዊት አባል ሁሉ ወፍራም የነበረ ወዛም የነበረ ቀይ የነበረ ሁሉ ተቀየርም። በቃ ከሰል ነው የመሰልነው። ከሰል እሳት የለበለበው እንጨት ነው ጭምር የመሰልነው እና እንደዛ በአካል በተግባር እየቀለጠ ነው የኖረው። እንጀራ የሚባል ነገር ቀምሰን ጭምር አናውቅም። ዳቦ ምን የሚባል ነገር ቀምሰን አናውቅም። የምንበላው በአብዛኛው ሌሎች ምግቦችን ነበር እና እንጀራ ጭምር እስኪናፍቀን መቼ ወደ ደጋ ወጥተን ከበረሃው ወደ ደጋ ወደ ከተማማ በጣም ብርቅ ነው። ከተማማ በጣም በቃ የመንግስት ያህል ርቆን በጣም ብርቅ አድርገን የምናየው ነው። ወደ ደጋው ወደ ገጠሩ ወደ ደጋው መቼ ወጥተን እንጀራን በቀመስ ነው እንጀራን አፈቀን እያልን ነው የኖርነው እና በዛ መልኩ በጽናት ያ ሁሉ የአማራ ልጅ ጀግና የአማራ ልጅ ወታደር ፋኖች በጣም በጽናት ሴቶች ጭምር ወንዶች ብቻ አይደሉም ሴቶች ጭምር በጣም በጽናት እየቀለጡ ያን ስልጠና ሰልጥነው ከሰለጠኑ በኋላ ደግሞ እንዋጋ እንጂ እንዴ ይሄን ወረዳ እናጥቃ እንጂ ይሄን ከተማ እናጥቃ እንጂ እዚህ ጋር ያለው አድማ በተና እዛ ጋር ያለው መከላከያ ይሄን እንምታው እንጂ ይሄን ፖሊስ ጣቢያ እንምታው እንጂ በየቀኑ በቃ የእናጥቃ ጥያቄ ነው ከሰራዊቱ የሚቀርበው እና በዛ ሁኔታ ብዙ ማደራጀት ተቻለ። ከወለጋም ጭምር እየተሻገሩ የሚመጡ የአማራ ልጆች ነበሩ። እነሱም ጭምር ልምድ እያገኙ የበለጠ እየተበረታቱ የሚሄዱበት ነበረ። ማዶ ሆነን በጣም የሚገርማችሁ እኛ አባይ ማዶ የጎጃም ወሰን ላይ ሆነ አባይ ወዲያ ማዶ የወለጋ ወሰን ላይ ቤት ሲቃጠል እናይ ነበር። የአማራዎች መኖሪያ ቤቶች ሲቃጠሉ እናይ ነበር እና ጭሱ በጣም ጥቁር ሆኖ ወደ ሰማይ ቀጥ ብሎ የሚሄድ ከሆነ ይሄ በቃ መኖሪያ ቤት ያቃጠሉት ማለት ነው። እህሉ ጨሰ ምን እንላለን? ከልምድ ያውቁታል። በተለይ የወለጋ ልጆች ከልምድ ያውቁታል። ደግሞ ጭሱ ኖርማል የመደበኛው ጭስ ሰማያዊ ቀለም ያለው ጭስ ሰሳ ያለ ጭስ ከሆነ ደግሞ በቃ እንኳን ወይ ክምር ነው ያቃጠሉት ወይ የሆነ ሰብል ነው ምንድነው ያቃጠሉት ቀለል ያለ ነገር ነው ብለን እናስባለን። እና እንደዛ የአማራ ቤት ሲቃጠል እያየን በምናባችን ደግሞ የምንስለው ስለማይታየን እንጂ አሁን እየፈሰሰ ስላለው ደም ነው፣ እዛ ላይ እየታረደ ስላለው አንገት ነው። ያን ሁሉ እያሰብን በጣም ብዙ መከራዎችን አልፈን ቆይተናል። እኛ ወጣቶች ነን፣ ልጆች ነን። እስክንድር 50ዎቹ የእድሜ ክልል ውስጥ ያለ ሰው ነው፣ ጎልማሳ ነው። እንደዛ ሆኖ ያን ሁሉ መከራ ችሎ አቀበቱን፣ ዳገቱን፣ ቁልቁለቱን ችሎ አንዳንድ ጊዜ እውነት ለመናገር ደምን ማፍሰስ በጣም ቀላል ነገር ነው። አንድ ጊዜ በቃ ሰማዕት ሆነ መስዋዕትነትን ተቀብለህ ትገላገላለህ።
ላብን ማፍሰስ ግን በጣም ከባድ ነው። አማራ ከሌላው የሚለየውም በዚህ ነው። አማራ ላቡን ማፍሰስ ይችልበታል። ደሙን ብቻ አይደለም፣ ደሙን ሌላውም ያፈሳል። አሁን በፋኖና በመከላከያ ሰራዊት መካከል ያለው ልዩነትም ይሄ ነው። የመከላከያ ሰራዊቱ ደም የማፍሰስ ችግር የለበትም። ደሙን ሰጥቶ ይሄዳል፣ ያፈሳል። ላቡን ግን ጦሽ ቢል አይሰጥም፣ ቢሞት አይሰጥም። በቃ ልፍስፍስ ነው። ወዲያውኑ ነው ተስፋ የሚቆርጠው። አቀበት ዳገት መውጣት አይችልም። ቁልቁለት መውረድ አይችልም። ረሃብ መቋቋም አይችልም። ባለበት ይቆማል። እኛ ላብ እያጠመቀን ልብሶቻችን እዛው እንደለበስናቸው እያለቁ ነው በዛ መከራ ውስጥ ያለፍ ነው። በዚህ ሂደት ውስጥ እንግዲህ ለ1 ዓመት የሚጠጋ ጊዜ ነው በረሃ ውስጥ የቆየ ነው። አሁን ጦርነቱ እንኳን ከተጀመረ 2ኛ ዓመቱን እየተቃረበ ነው። የዛሬ 3 ዓመት ገደማ የነበረ ታሪክ ነው አሁን ማወራላችሁ። ስለዚህ ያን ሁሉ መከራ አሳልፎ ነው እስክንድር የመጣው እና ያን ሁሉ መከራ ሲያሳልፍ አንድ የሰጠው ነገር ለአማራ ሕዝብ ወታደራዊ አብዮት እንዲቀጣጠል አድርጓል። ወታደራዊ አብዮት በደንብ እንዲቀጣጠል አድርጓል። የአማራ ፋኖ ድርጅታዊ መልክና ቁመና እንዲይዝ አድርጓል። ድርጅቱ ቅቡልነት ይጎለዋል፣ እነከሌ አንቋሸውታል፣ እነከሌ አራክሰውታል፣ እንደዚህ ምናምን፣ እሱ ሌላ ጉዳይ ነው። ግን ድርጅት መመስረት ስለሚባል ነገርም ጽንሰ ሀሳቡ የተጀመረው እስክንድር ከመጣ በኋላ ነው። እስክንድር ከመምጣቱ በፊት ጎንደር ያሉ ፋኖች፣ ጎጃም ያሉ ፋኖች፣ ሸዋ ወሎ ያሉ ፋኖች እርስ በርስ እንኳን ለመገናኘት ያን ያህል ጥረቶች አልነበሩም። ትንሽ ሙከራ አልነበረም ማለት አይደለም፣ የተወሰኑ ሙከራዎች ነበሩ። እሱ ከመጣ በኋላ ነው ሁሉንም ለመጠርነፍ ለመሰብሰብ እንቅስቃሴዎችን ያደረገው እና በዛ መልኩ በጣም ብዙ አስተዋጽኦ አድርጓል። ስለዚህ ወለጋ ላይ ጨፈጨፍ የነበረውን አማራ ከጭፍጨፋ ለማስጣል የነበረን ሙከራም እኛ ተሻግረን ወደ ወለጋ እንኳን ባንሄድ እዛ ጋር ስልጠና ጀምረዋል፣ እየሰለጠኑ ነው መባሉ ብቻ በጠላት በኩል ትልቅ ሽብር ፈጥሮ ወለጋ ላይ የነበረው የአማራ ጭፍጨፋ ሙሉ በሙሉ ባይቆምም በትንሹ ግን ተግ እንዲል መጠኑ እንዲቀንስ አድርጓል። በወለጋ የነበሩ አማሮችም ወጣቶች እንዲበረታቱ እነሱም በፋኖነት እንዲሰለጥኑ በደንብ በር ከፍቶላቸዋል። ስለዚህ ያንን አድርጓል። ከዛ በኋላ በተለይ ከሐምሌ 2015 ዓመተ ምህረት ጀምሮ በተለያዩ አማራ አካባቢዎች ወረዳዎች፣ ቀበሌዎች ነፃ መውጣት ከጀመሩ በኋላ እንግዲህ ወደ ከተማ በመምጣት ከፍተኛውን ተጋድሎ እያደረገ ነው የሚገኘው። ይሄ አሁንም ድረስ ያለው ምዕራፍ ነው ማለት ይቻላል። ከዛ በፊት ግን ደብረ ኤልያስ የብሔረ ብፁዓን መልካ ስላሴ አንድነት ገዳም ላይ ወታደራዊ ጥቃት ተሰንዝሯል። እንግዲህ ብዙ ሰው የሚያውቀው ይሄ ገዳም በጦር የተደበደበው በመከላከያ የተደበደበው እስክንድር በአካባቢው ስለነበረ ነው እያለ ነው። በተለይ አገዛዙ ደግሞ እስክንድር እዛው ገዳሙ ውስጥ መሽጓል ጭምር ብሎ ሀሰተኛ መረጃዎችን ሲያሰራጭ ነበር፣ መግለጫዎችን ሲያሰራጭ ነበር። ያ በጣም ውሸት ነው። አንደኛ ይሄ ገዳም አስቀድሞም በጠላትነት የተፈረጀ ነበር በአገዛዙ እና እስክንድር ገና ወደ ጫካ ከመግባቱ ከዓመት ቀደም ብሎ አድማ ብተና ልዩ ኃይል የሚባሉ ወታደሮች ገብተው ጦርነት ከፍተውበት ገዳማውያን ተገድለዋል፣ ቤተክርስቲያኑም ተጎድቷል። እስክንድር ከመግባቱ በፊት 2 ጊዜ ጦርነት ተከፍቶበት ያ ገዳም ተመቷል። እንግዲህ ደብረ ኤልያስ ወረዳ ውስጥ 2 ገዳሞች አሉ። አንደኛው ገዳም ይሄ አሁን የምላችሁ የብሔረ ብፁዓን መልካ ስላሴ አንድነት ገዳም ነው። ሁለተኛው ገዳም ደግሞ ተክለ ሃይማኖት የሚባል ሌላ ገዳም ነው እና ተክለ ሃይማኖት ላይም ስላሴ ላይም ትንኮሳዎች ተደርገዋል። ስላሴ ደግሞ በተለየ መልኩ 2 ጊዜ ወታደር የታጠቀ ወታደር ገብቶ አሰግሮበታል፣ ተኩስ ተከፍቶበታል፣ ተመቷል። በአካባቢው የሚገኙ አርበኞችም ዝም ብለው አላዩም። ይህንን ለመከላከል ጥረት አድርገዋል። በተለይ ዛሬም ድረስ በዚህ በደብረ ኤልያስ ወረዳ አካባቢ የሚንቀሳቀሰው የቀስተ ደመና ብርጌድ ፋኖ መሪዎች
እነ አርበኛ ድረስ አለማየሁ፣ እነ አርበኛ ነጋ መኮንን በጣም እየተዋጣላቸው ጀግና ተኳሾች የአካባቢው ነዋሪዎች ናቸው። በገዳሙ የሚቆርቡ፣ የሚሰግዱ፣ የሚጸልዩ በገዳሙ የሚገለገሉ ሰዎች ናቸው እና ገዳሙ ሲደበደብ ዝም ብለን አናይም በማለት ተከላክለዋል። ከነሱ ጋር ጭምር አስቀድሞ ተዋግቷል እና በኋላም እስክንድር ወደዛ በረሃ ከገባ በኋላ እንግዲህ ገዳሞቹ ሁለቱም ገዳማት ደብረ ኤልያስ ወረዳ ውስጥ የሚገኙት ሁለቱም ገዳማት የሚኖሩት እዛው አባይ በረሃ ውስጥ ነው። በረሃው ውስጥ አብረው እየተቃጠሉ እየቀለጡ ነው ህፃናቱ የአብነት ተማሪዎች ጭምር የሚኖሩት። ገዳማውያኑ በአጠቃላይ የሚኖሩት በረሃውን ተቋቁመው ነው እና አንድ በረሃ ውስጥ ስለምንኖር ብቻ እስክንድርም የሚኖረው እዚህ ገዳም ውስጥ ነው ብለው በሐሰት አስወሩ። ግን በመካከል የኛ ካምፕ ከነበረበት ተነስተን ገዳሙ ወዳለበት አካባቢ ድረስ ቢያንስ 4 ቀን 5 ቀን መጓዝ አለብን። የበረሃ ጉዞ በእግር ማለት ነው። እሱም እንግዲህ ብዙ ሳናርፍ በፍጥነት ከተጓዝን ነው። ያጋ ከሳምንት በላይ ምን ያስጉዛል። አንዳንድ ጊዜ ስለምንንቀሳቀስ ካምፓችንን ቶሎ ስለምንቀያየር በጣም ብዙ ጊዜም ያስጉዛል። ከዛም የበለጠ ጊዜ ማለት ነው እና ይህንን ያህል የሚራራቅ ሆኖ እያለ ግን ገዳሙ ውስጥ እንደሚኖር አድርጎ ጭምር አስወራ። የሆነው ሆኖ ገዳሙ ጥቃት የተሰነዘረው እስክንድር ከሄደ በኋላ ለሶስተኛ ጊዜ ነው። ያ ለሶስተኛ ጊዜ የተደረገውም እስክንድር ወደ አካባቢው ስለሄደ ምናልባት እንጂ እሱ ወደ አካባቢው ስለሄደ ብቻ የተፈጸመ አይደለም። ምክንያቱም ከቀድሞ 2 ጊዜ ጦርነት ተከፍቶበት አሁን የጠቀስኳቸው አርበኞች የአካባቢውን ወጣቶች አብረው ሙከራ አድርገዋል፣ ተከላክለዋል። ምን ደግሞ ታጣላቸው ጀግና ተኳሾች ናቸው። ቆቅ በሰሜስትበር አንገቷን በጥሰው የሚጥሉ፣ ጅግራ በሰሜስትበር አንገቷን በጥሰው የሚጥሉ ጀግና ተኳሾች ናቸው። እነ ድረስ አለማየሁ፣ እነ ነጋ መኮንን፣ ሌሎችም በእነሱ ስር ያሉ አርበኞች እና የእነዚህን አርበኞች ክንድ ጭምር ነው የቀመሰው። ከዛ በኋላ እነዚህ አርበኞች አሁን በአካባቢው እስክንድር ከሄደላቸው ከእስክንድር ጋር ግንኙነት ይፈጥራሉ፣ እየበለጠ ይጠናከሩብኛል እና ሳይደራጁ አስቀድም የላቸው ሂሳብም ጭምር ነው ገብቶ አርበኞቹን ወደ በረሃው ዘልቆ መቅጠም አልችል ሲል ከገዳማቸው ወጥተው መንቀሳቀስ የሚያችሉ መነኩሳትን እና ህፃናትን የፈጀው። ስለዚህ በዛ አካባቢ ለ5 ቀን የዘለቀ ተከታታይ ጦርነት ተደርጓል። ለ5 ቀናት በዘለቀው ጦርነት ውስጥ በአገዛዙ በኩል 4 ሻለቃ የመከላከያ ሰራዊት ገብቷል። ከሐሙስ እስከ እሁድ ድረስ ማለትም ከእሁድ እስከ ሐሙስ ድረስ በዘለቀው ውጊያ 2 ሻለቃዎች ሙሉ በሙሉ አልቀው 3 ሻለቃዎች ሙሉ በሙሉ እዛው ተደምስሰው አልቀው የጠላት ጦር በመጨረሻ የገባው 4ኛ ሻለቃ ነው ገዳሙን ሰብሮ ገብቶ መቆጣጠር የቻለው። እስከዛ ድረስ ጊዜ ግን እስክንድር ያሰለጠናቸው እስክንድር ያደራጃቸው ፋኖች በተመሳሳይ ገዳም ሲጠቃ ዝም ብለው ማየት ስለሌለባቸው ሄደው ተከላክለዋል። ገዳሙ ላይ ተኩስ ከተከፈተ በኋላ ሄደው ተከላክለዋል። ለ5 ቀናት ገትረው ተዋግተውታል። በተመሳሳይ ሌሎችም በአካባቢ የነበሩ ወጣቶች ሄደው ተዋግተውታል። እውነታ ይሄ ነው። እስክንድር ግን ገዳሙ ውስጥ አልነበረም፣ በረሃ ውስጥ ነው የነበረው። በጣም በረሃ ውስጥ ነው፣ ከፍተኛ ርቀት ነው የነበረው እና መጨረሻ ላይ እስክንድርን ከበነዋል። ሰራዊቱን ደምስሰን ጨርሰናል፣ እሱንም ከበነዋል፣ እግር በእግር እየተከታተል ነው የሚል መግለጫም ጭምር እስከ መውጣት የደረሱበት ጊዜ ነበር እና ያን ጊዜም እግር በእግር እየተከታተል ነው የሚል መግለጫ እንዳወጡ በእኛ በኩል ማለትም እንደ መንግስታቸው እንዳይናቅ ስለሚሰጉ እንደዚህ በውሸት መግለጫ ያወጣሉ የሚል ግምት አልነበረንም። ስለዚህ መግለጫውን አይተን ከተወያየንበት በኋላ የነበረን ግምት ቀለበት ውስጥ አስገብተው
እና ማናመልጥበት ሁኔታ ውስጥ ካስገቡን በኋላ ነው ይህንን መግለጫ ያወጡት። ስለዚህ በቃ ከአቅማችን በላይ ሆነዋል የሚል ግምገማ ነበረን። በዚህ መሰረት እስክንድር የወሰደው እርምጃ ምንድነው? የሰራዊቱ አባላት ከፍተኛ መስዋዕትነት እንዳይከፈል እንዲበተኑ ባገኙት አጋጣሚ ሁሉ በጀሌም በትጥቅም በምንም እያሉ አንድ ሁለት እያሉ ከበረሃው እንዲወጡ ማለትም ከጦር ቀጠና እንዲወጡ እኛ ብቻችንን ግን እንድንጋፈጠው የመጣውን ኃይል እና መስዋዕትነትን እንድንቀበል ነበር ውሳኔው የነበረው። በኋላ የእሱን ትዕዛዝ ተቀብለው ጥቂት የሰራዊቱ አባላት እንዳላቸው አደረጉ እና ከዛ በኋላ ተመልሰው ወደ ካምፕ መጡ። ብዙዎቹ ግን እዚሁ ሞታችን ይሆናል በጭራሽ አናደርገውም በማለት እዛው ቆዩ እና እኛም ምሽጋችንን ይዘን ካሁን አሁን ተኮሱብን፣ የመጀመሪያውን ጥይት ተኮሱ እያልን ቅኝት እያደረግን ክትትል እናደርገው የነበረበት ጊዜ ስናይ በኋላ ዘግይቶ እንደገባን እንደውም እኛ ከነበርንበት ጫካ ብዙ ርቀት ነው የነበሩት። ፈጽሞ ወደ በረሃውም አልተጠጉም። በጣም ፈርተውናል። በፍርሃት ነው መግለጫው የሚያወጡት እና ሀሊት ውሃ ቅርጽ ሰርተው ለመክበብ ሙከራዎችን ቢያደርጉም ግን በጣም ብዙ ማጥቃትም ማፈግፈግም የሚያስችለን ነፃ ቀጠና ነበረ እና ምንም አንድም ጥይት አጠገባችን ሳይተኩሱብን እኛም ደግሞ ከአሁን አሁን የመጀመሪያውን ጥይት ተኮሱና ራሳችንን ለመከላከል ምሽጋችንን ይዘን እስከ መጨረሻው ተፋልመን መስዋዕትነትን እንቀበላለን ብለን በዝግጅት ላይ በነበርንበት ያም ሳይሆን ቀረ። በኋላ ዘግይተን ቅኝት እያደረግን እያጠናን ወደ ደጋው አካባቢም ስንወጣ ማለትም ወደ ከበረሃው ወደ ደጋማው አካባቢም ስንወጣ የሉም፣ ከተማ ነው ያሉት። እንደውም ወደ ከተማ እየወጣን ማጥቃት ጭምር የጀመርንበት እንቅስቃሴ ነበር። በዛ መልኩ ያ ቅጽበትም አለፈ እና በዛ ልክ ያን ጊዜም ጭምር መስዋዕትነትን ለመቀበል ዝግጁ የነበረ ለመሞት በጣም በጣም ዝግጁ የነበረ ለአማራ ሕዝብ አሁን መስዋዕትነት ካልከፈልኩ መቼም አላስፈልገውም፣ ስለዚህ በዚህ ሰዓት በጅምላ እየተጨፈጨፈ ባለበት ሰዓት እስከ መስዋዕትነት ጭምር መታገል አለብን ብሎ ያስብ የነበረ በዛ ልክ እየታገለ አርበኛ ነው። እንግዲህ ከዛ በኋላ በየአካባቢው በዚህ እኛ ባለንበት ቀጠና ብቻ ሳይሆን በመላው አማራ የአማራ ፋኖ ከየቤቱ እየወጣ እየተደራጀ ከተሞችን መቆጣጠር በጀመረበት ጊዜ እኛም ከበረሃ በመውጣት የደብረ ኤልያስ ወረዳን ሙሉ በሙሉ ተቆጣጠርን፣ ያዝን። ቀደም ብዬ የጠቀስኳቸው አባት አርበኞች በአካባቢው የሚንቀሳቀሱ አርበኞችን ጭምር በከፍተኛ ደረጃ ተቆጣጠር ማለት ነው። ደብረ ኤልያስ ከተማ ራሱ እዛው በወረዳው የሚገኙት እነ ጓይ ከተማ፣ እነ ገነቴ ከተማ፣ እነ ማርዘነብ ከተሞች ሁሉ በፋኖ ተያዙ እና አጠቃላይ ወረዳው በፋኖ ተያዘ። ጭራሽም አልፈን እስከ ኤል ድረስ እየሄድን ጠላትን ማጥቃት ጀመርን እና ገዳሙን ለማጥቃት የመጣው ኃይል አንድም ሳይወጣ እኛ ከጀርባው እየወጋን እስከ ደብረ ኤልያስ ከተማ ነው። በማጥቃት በኩል ደግሞ ሌላ ተርብ የሆኑ ከዚህ መጡ ከዚህ መጡ የሚባሉ የማቻከል ወጣቶች አሉ፣ ፋኖዎች። እነሱም ራሳቸውን አደራጅተው መጡ እና ከአማኑኤል ከተማን ነፃ ለማውጣት አማኑኤል ከተማ ላይ የነበረውን የጠላት ሰራዊት ብጥስጥሱን እያወጡ መዋቅሩን እያፈራረሱ የነበረውን ኃይል እየመቱ ወደ ደብረ ኤልያስ መጡልን እና የጠላትን ኃይል መሀል ላይ ከብተው ማለትም ወደ ቸርተከል አካባቢ እንዳይሄድ ወደ ጎዛምን አካባቢም በአካባቢው ያሉ የጎዛምን ወጣቶች በወረዳቸው ተደራጅተው ተጠናክረዋል። አሁንም በዛ በኩል በጎኑ ሊመቱት ነው ተሰልፈዋል። ወደ ድንበር አቅጣጫ የምንሄድ በረሃ ነው። በረሃ ውስጥ ስልም ቢል በዛ አካባቢ ደግሞ እነ ኢንጂነር ክበር ተመስገን እንዲሁም እንቅስቃሴ እያደረጉ ነበር። ነፍሱን ይማረው፣ ነፍሱን በአጸደ ገነት እያኖራት። ኢንጂነር ክበር ተመስገን በክብር የተሰዋ ጀግናችን ነው። ደንበጫ ላይ ሲፋለም
ዛሬ የኢንጂነር ክብር ተመስገን ብርጌድ የሚባለው እነ አርበኛ ኤርሳው የሚመሩት እነ ኤርሳው ደምስ የሚመሩት እነ ሳለሁ እንደዚህ የሚመሩት በጣም ከፍተኛ ጀግኖችን የሚሰራውን ብርጌድ የመሰረተው ያሰባሰበው አንዱ እሱ ነበር። እነሱም ጭምር እንደሚወጉት ያውቃል። ስለዚህ መሀል ላይ ሆኖ ሽታ ሽቶ ነው የተወቀጠው። ደብረ ኤልያስን ገዳሙን ለማጥቃት የመጣው ኃይል ያለማጋነን እንደው አንድም ሰው ወጥቷል ተርፏል ለማለት እቸገራለሁ። እኔ ሙሉ በሙሉ ተገድሎ ነው የቀረው ማለት ይቻላል። እና ይህንን ያደረጉት በዋናነት የማታከል ወጣቶች ፋኖች እና የደብረ ኤልያስ ከመላው አማራ በተለይ የተወጣጡ የአማራ ፋኖች ታላቁ እስክንድር ያሰለጠናቸው ፋኖች ናቸው በስፋት እና በዛ መልኩ ሽታ ሽቶ ተወቅጦ የቀረው እና በዛ ልክ ሞራል እያገኘ ከዛ በኋላ እነ ደንበጫ ነፃ ወጡ፣ እነ አማኑኤል ነፃ ወጡ። ቀጥሎ የደንበጫውን የአማኑኤሉን የጎዛምኑን የደብረ ኤልያስን ኃይል እያስተባበሩ ደግሞ ደብረ ማርቆስን እያጠቁ ደብረ ማርቆስ ላይ የነበረውን የጠላት ኃይል የመደምሰስ እንቅስቃሴ ነበር። ደብረ ማርቆስ እየገባን በተደጋጋሚ ተዋግተናል። ብዙ ጊዜ ልክ በዛ መልኩ የቀጠለው ውጊያ በደንብ እየተስፋፋ እያደገ መጣ። በኋላ እንሰባሰብ ወረዳዎች ላይ የነበሩ የፋኖ አደረጃጀቶች ስለነበሩ እነዚህ በየወረዳው ያሉትን አሰባሰብ መቋቋም አለብን ወደሚል እንቅስቃሴ የተመጣው። በዛ መልኩ ፈረስ ቤት ላይ እንቅስቃሴ የተጀመረ ደብረ ኤልያስም ያለው ማቻከልም ያለው በደብረ ማርቆስ ዙሪያም ያለው እንደዚህ ፈረስ ቤት ደጋዳሞት ላይ እንዲሰበሰብ ተደረገ። በዛ መልኩ የመጀመሪያው የአማራ እዝ ተቋቋመ። የአማራ ፋኖ ጎጃም እዝ የሚባል ማለት ነው። እነ አርበኛ ዝናቡ ልንገራው በመሪነት የተሰየሙበት እነሱ መሩት የነበረው እዝ ተቋቋመ እና እንደዚህ እያለ ነው ለድርጅታዊ እና መዋቅራዊ እንቅስቃሴም አስተዋጽኦ እያደረገ የመጣው። ከዛ በኋላ ወደ የትግሉ አቅጣጫ ወደ አዲስ አበባ ስለሆነ እና ወደ አዲስ አበባ የሚደረገውን ትግል ደግሞ በፊት አውራሪነት ከፊት ሆኖ መምራት ያለበት በሸዋ ጠቅላይ ግዛት በኩል የሚገኘው የፋኖ ሰራዊት ነው ብለን ስላመንን ማለትም ከመልክዓ ምድሩ አቀማመጥ አንጻር ማለት ነው። ጎጃም ያለው ጎንደርም ያለው ወሎ ቤት አማራም ያለው እየገሰገሰ ወደ ሸዋ መምጣት አለበት እና አዲስ አበባን መምጣት አለብን ብለን ስላሰብን ሁላችንም ታላቁ እስክንድር ነጋም እኔም የተወሰኑ ልጆችም ጭምር ወደዚህ ወደ ሸዋ ነው የመጣ ነው ማለት ነው እና ደብረ ኤልያስ ስናደራጅ የነበረው እንቅስቃሴ የነበረው የፋኖ ሰራዊት በቃ በየአካባቢው የጎጃም እዝ ተብሎ በዚህ ከተቋቋመ ሌላ ቦታም የሸዋ እዝ፣ የወሎ እዝ፣ የጎንደር እዝ መቋቋሙ አይቀርም። በዛ ልክ ነው መሄድ ያለብን እና በአጠቃላይ ተመካክረን ተነጋግረን የአማራ ፋኖ እዝ በአንድ ድርጅታዊ ማዕቀፍ ደረጃ ይቋቋማል ብለን ስላሰብን እንዳሁኑ ልዩነቶችም ከየአካባቢው ስላልነበሩ ደብረ ኤልያስ በረሃ ውስጥ አሰልጥነ ነው የነበረውን ኃይልም በዛው በደብረ ኤልያስ አካባቢ እንዲቀጥል ከፈለገ ደግሞ በየፈለገበት በየአቅራቢያው ወደሚገኘው የጎጃም አካባቢ ወደ ሌላ አካባቢ ይሄዳል የሚለው ወደ ሌላ አካባቢ የሄደ እንዲደራጅ፣ ነገር ግን አሁን የተጀመረውን ወታደራዊ ንቅናቄ ወታደራዊ አብዮት አቀጣጥሎ እንዲቀጥል በሚል መመሪያ ተሰጥቶ በዛ ልክ እንዲቀጥል ተደረገ። ብዙሃኑ በጎጃም እዝ ውስጥ ተካተተ፣ በዛው ቀጠለ እና የተወሰንን ቀሪዎች ደግሞ ከታላቁ እስክንድር ነጋ ጋር በመሆን የትግሉ ፊት አውራሪ ወደ ሆነው ወደዚህ ወደ ሸዋ ቀጠና አካባቢ መምጣት አለብን ብለን ስላሰብን ከፊት ሁነን ለመገስገስ ወደ አዲስ አበባ ማለት ነው ወደዚህ መጣን እና ከዛ በኋላ ያለው በስፋት ብዙ ሰው የሚያውቀው ነው። እንግዲህ ብዙ ድርጅቶች ለማቋቋም እንቅስቃሴ እየተደረገ በየአካባቢው ልዩነቶችም ጭምር እየተመሰረቱ እየተንቀሳቀሱ አሁን ያለበት ደረጃ ላይ
ደረሰ እና ታላቁ እስክንድር ነጋም በዚህ ልክ አማራን አሰባስቦ ወደ አዲስ አበባ የሚደረገውን ትግል ይመራል እና ስርዓታችንን በአጭር ይቀጫል የሚል ግምት የሚል ድምደማ በአገዛዙ በኩል ስለተወሰደ ከየአቅጣጫው ሰዎች በጠላትነት እንዲነሱበት ጭምር ተደረገ። ትንሹም ትልቁም እየወጣ እስክንድር አይንህን ላፈር እስክንድር አይንህን ላፈር እንደዚህ የሚለው ሰው እንዲሆን ተደረገ። የጠላት የፕሮፓጋንዳ ሰለባ እንዲሆን ተደረገ ማለት ነው እና በወቅቱ ምላሽ መስጠት ይቻል ነበር። ከማንም ያነሰ አንደበት ኖሮን አይደለም። ከማንም ያነሰ የኮሙኒኬሽን፣ የፐብሊክ ሪሌሽን፣ የፕሮፓጋንዳ ልምዱ ኖሮን አልነበረም። ያን ማድረግ መመለስ እንደውም ማሳፈረው ማስቀመጥ የሚቻልበት አቅምም እድልም ጭምር ነበረ። ነገር ግን ወደ ጎን መመላለስ የለብንም። ወንድሞቻችን ናቸው። ልዩነት ይሰፋል። ህዝባችን ምቾት አይሰማውም። ነገ ይማራሉ፣ ይመለሳሉ። ተሳስተው ነው ምንድነው በሚል በሆደ ሰፊነት ዝም እየተባለ አሁን ያለበት ደረጃ ላይ ተደረሰ ማለት ነው። ያ በጣም ረጅም ሰዓት እንዳልይዝ እዚህ ላይ በቋጭ ጥሩ ይመስለኛል። በጣም እናመሰግናለን። ልዩ ዘገባ ነው መቼም የሰጠህንና ጥሩ የሆነ ፔንት አድርገህልናል የሚከፈለው መስዋዕትነት እና ለሁሉም ለተሰዉትም ነፍስ ይማር እንላለን። በጣም እናመሰግናለን። እንደው የመጨረሻውን ጥያቄ በአብዛኛው መልሰዋል። እንደው እንትን ለማለት ያህል ትንሽ እንደው ሌላ ተጨማሪ ካለ አንዱን እሱን ላቅርብልህና እንትን እንላለን። ከጠላት የማይጠበቅ ነገር የለም። እንደምታውቀው አርበኛ እስክንድር ላይ የስም ማጥፋት ዘመቻ ተከፍቶበታል። ምንም እንኳ የህዝብ ልጅ ቢሆንም አንዳንድ የዋሆች የፕሮፓጋንዳ ሰለባ ሊሆኑ ይችላሉ። እንደው ስለ አርበኛ እስክንድር ብዙ የግል ትውስታዎች ቢኖሩም በዚህ ህልውና ትግል ላይ ያሉን ትንሽ ብታካፍለን። ተናግረዋል። እንደው ትንሽ ሌላ ተጨማሪ ካለ። እስክንድር እንግዲህ እኔ ብዙ ጊዜ ምን ብዬ አስባለሁ፣ ትግል ሶስት አይነት ፈርጆች አሉት። ማለትም ሶስት አይነት ፈርጅ ስል አሁን ህይወት ሁለት አይነት ፈርጅ አላት። አንድ መንፈሳዊ የምንለው ህይወት አለ፣ ሌላ ደግሞ ዓለማዊ የምንለው ህይወት አለ። ትግል ደግሞ ከመንፈሳዊም ከዓለማዊም ትንሽ ለየት ያለ ሌላ ሶስተኛ ፈርጅ ነው የትግል ዓለም ብዬ አስባለሁ። ሌላ የመከራ ዓለም ነው። ማለትም ዓለማዊ ህይወት ነው እንዳትለው ልጄ፣ ቤቴ፣ ቤተሰቤ፣ ምን የሚለውን ነገር ሁሉ ትተህ ለትግሉ መሰጠትን ያስፈልጋል። ለዛ ትግል መኖርን ያስፈልጋል እና መመነን ያስፈልጋል። ለትግል ደግሞ መንፈሳዊ ህይወት ነው የምገፋው እንዳትል እንደ ብዙ መንፈሳውያን በገዳም በአድባራት በቤተክርስቲያናት እንደዚህ የምትኖር አይደለም። በየጊዜው የምትቀድስ ማህሌት የምትቆም የምትቆርብ የምትሰግድ እንደዚህ ላትሆን ትችላለህ። ምናልባትም በአቅራቢያ በረሃ ስትኖር ቤተክርስቲያንም ላይኖር ይችላል፣ ወይም ሌላ የእምነት ተቋምም ላይኖር ይችላል። ብዙ ርቀት ሄደህ ነው የምታገኘው። ስለዚህ መንፈሳዊ ነኝ ልትል አትችልም ይሆናል። ማለት ከአምላክህ ጋር እኮ ከፈጣሪህ ጋር እኮ በቀጥታ ትገናኛለህ ዕለት በዕለት መጽሐፎች በመድገም በህሊና በማስታወስ እንደዚህ በመሳሰሉት። ግን ሙሉ በሙሉ መንፈሳዊ ነኝ ልትል አትችልም። እንደ ገዳማውያን መንፈሳዊ ህይወት ነው የምኖረው ልትል አትችልም። ከመንፈሳዊ ህይወት ግን የሚያመሳስለው አለ። ዓለማዊ እንዳትል የምቾትህን፣ የስጋህን፣ የቤተሰብህን፣ የምንን ጉዳይ በአጠቃላይ ጠቅልለህ መተው ይጠበቅብሃል። አሁን እንደምናየው ምቾትን እያሰደዱ ዛሬ ቁርስ ምን በላው፣ ምሳ ምን ልብላ፣ እራትስ ምን ልብላ እያሉ ልክ በከተማ እንደሚኖር እየተንደላቀቀ ሀብታም ምንድነው ዳይት እያስተካከሉ እየተመገቡ ትግል ትንሽ ይከብዳል። ሊኖር ይችላል፣ ግን ያ እኔ ፌክ ትግል ነው ብዬ ነው የማስበው። እውነተኛ ትግል አይደለም። የትግል ህይወት በአጠቃላይ
ከዓለማዊ ህይወት የተገለለ ከመንፈሳዊ ህይወትም የተገለለ ሌላ ሶስተኛ የመከራ ህይወት ነው ብዬ አስባለሁ። እስክንድር ውስጥ የምናየው ይሄን ህይወት ነው። ይህንን ህይወት በትክክል ይኖረዋል እስክንድር። አሁን ይህን አገላለጽ ስም ሰው እንደሚረዳኝ አላውቅም። እውነት ለመናገር ማየትን ይጠይቃል። በቃላት የሚገለጽ ላይሆን ይችላል። አንዳንድ ጊዜ በፋኖ ትግል ውስጥ የእስክንድር ብቻ ሳይሆን ሁሉም ግርም የሚለኝ በዜና ልትገልጻቸው ማትችላቸው ነገሮች አሉ። በትንታኔ ልትገልጻቸው ማትችላቸው ነገሮች አሉ። ምናልባት በጣም ባለቀን የሆነ በግጥም ካልሆነ በቀር በቃላት ምህንድስና ካልሆነ በቀር እንደው ዝም ብለህ በድርው ልትገልጻቸው ማትችላቸው፣ በዜና በቀላሉ ልትገልጻቸው ማትችላቸው ብዙ ጀግንነቶች አሉ። ምንድነው የላሊበላ ውቅር አብያተ ክርስቲያናትን ሲጎበኝ አንድ ፍራንሲስኮ አልቫሬዝ የሚባል የፖርቹጋል ቄስ አሳሽ አይቷቸው አተራራቸው በጣም ግርም አለው፣ ደነቀውና ጻፈ። አንድ መጽሐፍ ኢትዮጵያን ጎብኝቶ ከጨረሰ በኋላ ወደ ሀገሩ ሲመለስ አንድ የጻፈው መጽሐፍ አለ እና እዛ መጽሐፉ ላይ ስለ ላሊበላ ውቅር አብያተ ክርስቲያናት የነበረውን ትዝታ ሲጽፍ የላሊበላ ውቅር አብያተ ክርስቲያናት ይህንን ይመስላሉ ብዬ ያየሁትን ሁሉ ብጽፍ የሚያመነኝ አይኖርም። ነገር ግን ከዚህ ቀጥዬ የምጽፈው ሁሉ እውነት መሆኑን በኃያሉ በእግዚአብሔር ስም እምላለሁ ብሎ የካቶሊክ ቄሱ አልቫሬዝ በኃያሉ በእግዚአብሔር ስም ምሎ የጻፈዋል። የላሊበላ ውቅር አብያተ ክርስቲያናት በጣም አስደናቂ ከመሆናቸው የተነሳ ማለት ነው። የፋኖ ጀግንነትንም አንዳንድ ጊዜ ለመግለጽ ወይ በዚህ ልክ በአልቫሬዝ ልክ ምን መሆን አለበት፣ ወይ ደግሞ በቃ ከመደበኛው አገላለጽ፣ ከዜና አገላለጽ፣ ከመጣጥፍ አገላለጽ፣ ከትንታኔ አገላለጽ ወጥተህ በቀን መግለጽ አለብህ። እሱንም ጎበዝ ባለቀን መሆን ይጠይቃል። በግጥም መግለጽ አለብህ። እሱንም ጎበዝ ባለቀን መሆን ይጠይቃል። በስነ ጽሁፍ መግለጽ አለብህ። እሱንም በስነ ጽሁፍ ለመግለጽ ጎበዝ የሊትሬቸር ሰው መሆን ይጠይቃል። በዚህ ነው ግን ልትገልጸው ማትችለው በጣም ብዙ ተአምር አለ። ቦምብ ከጠላት የተወረወረባቸውን ቦምብ እንግዲህ በሰከንዶች ፍጥነት የሚፈነዳን ቦምብ አንስተው የተፈታ ቦምብ ጠላት ላይ ሲወረወሩ ቢናቸው አይተናል። በጠላት ላይ ወርወረው ሲያቃጥሉ ጠላትን መሬት ለመሬት እየተሳቡ ሄደው የጠላትን ዲሽቃ አፈሙዙን በእጃቸው ሲጨብጡ ያየናቸው አሉ። ሌላ በጣም አስደናቂ የሆኑ ጀብዶችን ሲፈጽሙ ያየናቸው ፋኖች አሉ። የእስክንድርን የፖለቲካ ስብዕና ለመግለጽ በዚህ ልክ የሚያስቸግር ነው። ለዚህ ነው እኔ ህይወት ሶስት አይነት ፈርጅ አላት ብዬ አስባለሁ። አንደኛው መንፈሳዊ ህይወት ነው፣ ሁለተኛው ዓለማዊ ህይወት ነው፣ ሶስተኛው የትግል ህይወት ነው። ይሄ ሶስተኛው የትግል ህይወት ምንለው ከዓለማዊ ህይወትም ከመንፈሳዊ ህይወትም የራቀ ትንሽ ሸት ያለ ግን ሌላ ሶስተኛ የሆነ የመከራ ህይወት ነው የምለው። ይህንን የመከራ ህይወት የምታገኘው ታጋዮችን ሁሉ ስታገላብጥ ብትውል እስክንድር ላይ ነው በዋናነት። ሌሎቹ ላይ ፈጽሞ የለም እንደዚህ እያልኩ አይደለም፣ ይኖራል ሌሎቹም ላይ። እኔ አንደኛ እስክንድርን በቅርበት ስለማውቀው ነው ስለ እስክንድር እንደዚህ በድፍረት የምናገረው። ከዛ ውጪ ሌሎቹም ላይ ሊኖር እንደሚችል ምንም ጥያቄ የለውም። እስክንድር ላይ ግን በደንብ አለ እና ያ የፖለቲካ ስብዕናው አንድ የተፈጸመበትን የስብዕና ገደላ እንቅስቃሴ ሁሉ እንዳይመክት እንዳይመልስ አድርጎታል፣ እንዲያልፈው አድርጎታል። ብዙ ነገሮችን በቸልታ እንዲያልፋቸው ጭምር አድርጓል። ትልቁ ስዕል እያሰበ እንዲኖር አድርጎታል። በጠላት በኩል ደግሞ ትልቁ የጥቃት ኢላማ እንዲሆን ጭምር አድርጎታል። ብዙ ታጋዮች ወደ ዓለማዊነት የሚያደሉ ታጋዮች ከተማ የገነቡት ቤት ያሳያቸዋል። ከተማ የተቀመጡ ልጆቻቸውን ሂደው ይጓጓሉ፣ ሚስቷቸዋል።
የእስክንድር ቤተሰቦቹን አይናፍቅም ማለት አይደለም። ቢያንስ ልጁና ባለቤቱን እንደሚናፍቅ አውቃለሁ። ነገር ግን ልጁና ባለቤቱን ሲናፍቅ ጭምር በቅድሚያ ራሱን ለትግሉ ሰጥቶ ነው እና እንደዚህ በዚህ ደረጃ ራሱን ለመከራ አሳልፎ የሰጠ ለትግሉ አሳልፎ የሰጠን ሰው በምንም ልታንበረክከው አትችልም። ይሄ ሁሉ ሰው ባንዳ የሚሆነው አድርባይ የሚሆነው ምን የሚሆነው ሆድ ስላለው ነው። ምቾት ስለሚያስፈልግ ነው። ምቾትን ስላልናቀ ነው። እስክንድር ምቾትን በጣም በጣም ጠብ አድርጎ ንቋል። እስክንድር ከትንሽ እስከ ታላቅ ሰዎችን ይሄ ፊደል አልቆጠረም፣ ይሄ ደግሞ ፕሮፌሰር ነው፣ ይሄ ህፃን ልጅ ነው፣ ይሄም በጣም አዋቂ ነው፣ ሽማግሌ ነው፣ ምንድነው ሳይል የሰው ልጆችን ሁሉ ያከብራል። በጣም ለሰው ልጆች ክብር አለው። ትህትናው በጣም ግሩም ነው። ሁለት ነገሮችን ግን አጥብቆ ሲንቀውቀዋል። በጣም ብዙ ነገሮችን ያከብራል፣ ግን ሁለት ነገሮችን አጥብቆ ሲንቀውቀዋል። እነዚህ ሁለት ነገሮች አንደኛው ምቾት ነው፣ ተድላ ነው። ሁለተኛው ሞት ነው። በቃ በጣም ነው የሚንቃቸው፣ በጣም ነው የሚልባቸው ሞትና ምቾትን። ምቾትን በጣም ነው የሚንቀው፣ ሞትን በጣም ነው የሚንቀው። እና እነዚህ ነገሮች ለጠላት ኢላማ እንዲሆን ጭምር አድርገውታል። አንድ ሰው ምቾትን ከናቀ እና ሞትን ከናቀ በምንም ልታንበረክከው አትችልም። የጀግንነት ምንጩም ደግሞ ሁለቱ እነዚህ ናቸው። በተለይ ታጋይ ጀግና ሊሆን የሚችለው በእኔም እምነት እሱም ላይ እንዳየሁት እሱም ላይ እንዳረጋገጥኩት እነዚህን ሁለት ነገሮች ሲንቅ ነው። ጦርን እያሰበ ወደ ጦር ሜዳ የሚሄድ ወታደር በጀግንነት ተዋግቶ አይመጣም። ነገ ከጦር ሜዳ ተመልሶ ስለሚኖረው የተድላ የምቾት የፍሳ ህይወት እያሰበ የሚዋጋ ወታደር ይሞታል፣ እዛው ይሰዋል፣ አያልፍም ሁሉ። ሞትን ንቆ ግን ብሞትም ምንም ማለት አይደለም፣ ሰማዕትነት ነው፣ መስዋዕትነት ነው ብሎ ሞትን ንቆ የሚገባ ወታደር ግን ብዙ ጊዜ ድል አድርጎ ነው የሚመጣው። ምቾቱን እንደዛው ምቾቱን እያሰበ ቁስ እያሰበ ስጋውን እያሰበ የሚታገል ታጋይ በተመሳሳይ አንደኛ ያን ምቾቱን የሚያሟላለት አካል ባገኘ ጊዜ፣ ያን ቁስ የሚያሟላለት አካል ባገኘ ጊዜ በቃ አላማ ግቡ ሁሉ እሱ ይሆንና ትግሉ ይተዋል፣ ከትግሉ ይናጠባል። ነገር ግን ይህን ሁሉ ንቆ በሄደ ቁጥር ግን እስከ መጨረሻው ከቤቱ ለወጣለት ህዝባዊ ዓላማ ጸንቶ ይታገላል፣ ይኖራል እና የእስክንድር የፖለቲካ ስብዕና እንደዚህ አይነት ነው። ይሄ ደግሞ በአንድ በኩል ከቅርብም ከሩቅም የሚነሱበትን ጠላቶች እንዳይከላከል መልስ እንዳይሰጥ የሞራል ልዕልናው ሸብቦ ይዞታል። በቃ በጣም እንደ ተራራ የተቆለለ የሞራል ልዕልና ነው ያለው። ያ የሞራል ልዕልናው እንዴት እንደዚህ ከሌን አስቀይመዋለሁ፣ እሱ ሰደበኝ ብዬ እንዴት ሰድበዋለሁ፣ እሱ ተናገረ ብዬ እንዴት እናገረዋለሁ እያለ ለማናቸውም ምላሽ እንዳይሰጥ አድርጎታል። እሱ ደግሞ እንግዲህ አሁን ያለበት ደረጃ ላይ እንዲደርስ አድርጎታል ማለት ነው። ማለት ብዙ ተቃዋሚዎች እንዲነሱበት አድርጎታል። አሁን አብዛኞቹ ባለማወቅ ዝም ብለው መንጋውን የተቀላቀሉ ናቸው። በጣም ጥቂቶቹ ገብቷቸው እስክንድርን ተረድተውት ዓላማ ኖሯቸው የተቃወሙት ሆን ብለው ስብዕናውን ለመግደል የተንቀሳቀሱ ሰዎች አሉ። ብዙሃኑ ግን ከየመገናኛ ብዙሃኑ ያለው ተባራሪ ወሬ የሰማው ምን ሁሉ ግን ሲሉ ሰምቶት ነው መንገድ ላይ የተቀላቀለ፣ ገብቶትም አይደለም እውነት ለመናገር እና ይህንን ሳይገባው መንገድ ላይ የተቀላቀለውን ከሱ ተቃዋሚነት እንዲተመር የፈቀደለት የእስክንድር ዝምታ ጭምር ነው ብዬ አስባለሁ። በሞራል ልዕልና ተሸብቦ ዝም ባይል
ቢያንስ ተቃዋሚዎቹን መቀነስ የሚችልበት እድል ነበረው። ሳያውቁ ዓላማ ሳይኖራቸው ግብ ሳይኖራቸው ሳያውቁ የሚቃወሙትን ወዳጅ እንኳን ሆኖት ገለልተኛ እንዲሆኑ ማድረግ የሚችልበት እድል ነበረው ብዬ አስባለሁ እና ከዚህ በኋላ ወደ እንቅስቃሴ እንደሚመጣ ተስፋ አድርጋለሁ። በአጭሩ ባለፉት አጭር ጊዜያት ያየናቸው እንቅስቃሴዎችም ወደ እየሄደ እንደሆነ አመላካች ይመስሉኛል። ስለዚህ አንዱ እሱ ነው። ሁለተኛው ደግሞ ጠላት በዋናነት ኢላማ አድርጎታል። ይሄ ምንም የሚካድ አይደለም። ዋናው የአብይ አህመድ አገዛዝ በእነዚህ በሁለት ኳሊቲዎች ምክንያት በተለየ መልኩ ጠላት አድርጎታል። ይህንን የበለጠ አጠናክሮ መሄድ ነው የሚጠበቅበት። እሱም ማሸነፍ የሚችለውም እነዚህን ኳሊቲዎቹን የበለጠ አሳድጎ ሲሄድ ነው ብዬ አስባለሁ። ከዛ ውጭ አሁን እስክንድር ላይ በተቃውሞ እየተነሱ ያሉ ሰዎች አንዳንዶቹ እስክንድር ለምን ሰላም አላለንም፣ እስክንድር ለምን ውሃ ጠጣችሁ፣ ምግብ በላችሁ ወይ፣ ጉንፋን አመማችሁ ወይ ለምን አላለንም ጭምር የእስክንድር ቀንደኛ ተቃዋሚ የሆኑ አሉ። በቅርበት የምናውቃቸው ያላቸውን አቅም ጭምር በቅርበት የምናውቀው ከዚህ ግባ ማይባሉ ስንዝር መራመድ ማይችሉ እስክንድር ራሱ እንደው ከነበሩበት ዝቅ ያለ ቦታ አንስቶ ከፍ ያደረጋቸው ከታች አንስቶ የሰቀላቸው ሰዎች በጣም ይሉኝታ ቢስ በሆነ ክብረ ቢስ በሆነ የሞራል ልዕልናቸውን ግብረ ገብነታቸውን ሁሉ ገደል በከተተ መልኩ አሁን እንዴት ሲያስነጥሰኝ ይማርሃል አላለኝም፣ እንዴት ሲያስነጥሰኝ ይማርሻል አላለኝም ሁሉ ብለው የእሱ ተቃዋሚ የሆኑ አሉ። ማለትም ስትራቴጂካዊ የሆነ የፖለቲካ መስመር ልዩነት ኖሯቸው እንደዚህ ሳይሆን ማለት ነው ደረጃ የተለዩ አሉ። ሌሎቹ ቀደም ብዬ እንዳልኩት ጥቂቶቹ ስትራቴጂክ የሆነ የፖለቲካ ልዩነት ኖሯቸው እስክንድርን ከነጭራሹ ከአማራ ፖለቲካ ውስጥ ለማጥፋት ዓላማ አድርገው የተነሱ ሰዎች ሲቃወሙ ሰምተው እውነት መስሏቸው ሲሉ ስለሰሙ ብቻ አብረው ያሉ ደግሞ አሉ። እንደዚህ አይነት ናቸው እስክንድር ተቃዋሚዎች። በአጠቃላይ እንደው አንድ ጥሩ ምሳሌ አለ። አንድ ሰው በግ ተሸክሞ በትከሻው ሲሄድ አንድ ሌላ ሰው ይመጣና እንዴ ምን ነካ ውሻ ተሸክመህ ትሄዳለህ እንዴ ይለዋል። ኧረ በግ ነው የተሸከምኩት የምን ውሻ ነው ብሎ ይመልስለታል። ከዛ እንዴ ውሻ እኮ ነው ይለዋል። ምን አከራከረ የሚለው መንገዱን ይሄዳል። አሁንም ትንሽ አለፍ እንዳለ ሌላ ሰው ይመጣና እንዴ ውሻ ተሸክሞ ይሄዳል ይለዋል። እንዴ ሰው ምን ነካው በግ እኮ ነው የተሸከምኩት ብሎ አሁንም ይከራከራል፣ መልስ ይሰጣል። አሁንም አለፍ ሲል ኧረ ውሻ ነው የተሸከምከው ይሉታል። እና በቃ አንደኛው በጉን ውሻ ነው ስላለ ብቻ ሌላው ሰውም ጭምር እየተከተለ የተሸከመውን በግ ውሻ ነው ውሻ ነው ውሻ ነው ውሻ ነው ውሻ ነው ውሻ ነው ይሉታል። መጨረሻ ላይ ሰውየው ራሱ የበጉ ባለቤት ራሱ በቃ የተሸከምኩት ውሻ ነው ማለት ነው ብሎ እስከሚያምን ድረስ ይደውታል። ማለት እንዴት ውሸት እንዴት እየተደጋገመ ሲሄድ እውነት ጭምር ሊመስል እንደሚችል ማለት ነው። እና ብዙሃኑ ጥቂቶቹ ገብቷቸው አስበውበት አውቀውት በዓላማ ውሸት ሲናገሩ ሰምቶ ያ ውሸት ሲደጋገም እውነት እየመሰለው እየተቀበለ የሄደ ነው አሁን አብዛኛው የእስክንድር ተቃዋሚ። እና ይህንን ደግሞ ማጥራት ይቻላል። አንዱ ማጥራት የሚቻለው እንደዚህ አይነት ውይይቶች በተገኘው አማራጭ ሁሉ ሀሳቦችን ማንከራሸር ሲቻል ውይይቶች ሲደረጉ እሱም ራሱ ሲናገር ሌሎችም ሲናገሩ እንግዲህ ውሸት ሲደጋገም እውነት መስሏቸው ሲቃወሙ የነበሩት ሁሉ እውነቱን ይረዳሉ ብዬ አስባለሁ። ለጊዜው እነሱ እንኳን ባይረዱ ሂደቱ ጊዜው እያጠራው ይመጣል ብዬ አስባለሁ። በዛ መልኩ
እየጠራ እውነተኛው የአማራ ታጋይ ማን እንደሆነ እየነጠረ እየታየ የሚመጣበት ታሪክ ራሱ ፍርድ የሚሰጥበት ጊዜ ይመጣል። እሱም ሩቅ አይሆንም ብዬ አስባለሁ። ከዛ ውጪ ይሄ በታሪክ የተለመደ ነው። እስክንድር ላይ ብቻ አይደለም። ማናቸውም ፖለቲከኞች በመጡ በሄዱ ጊዜ፣ ታጋዮች በተነሱ በተቀመጡ ጊዜ እንደዚህ አይነት ችግር ይገጥማቸዋል። ብዙዎቹ የፓን አፍሪካኒዝም ታጋዮች ይታገሉ በነበረበት ሰዓት ጥቂቱ የፖለቲካ ኤሊት ብቻ አልነበረም የሚቃወማቸው። መላው የጥቁር ሕዝብ፣ መላው የአፍሪካ ሕዝብ ጭምር እንዴት ከነጭ እኩል ታደርጉናላችሁ? እኛ ጥቁሮችና ነጮች ስንፈጠርም እኩል አይደለንም፣ ነጭ የበላይ ጥቁር የበታች ሆነን የተፈጠርነው እያሉ ያስቸግሯቸው ነበር። የነ ማርከስ ጋርቬይ የፖለቲካ ተግዳሮት የነበረው ይሄ ነው። የነ ዊሊያም ቦይዝ የፖለቲካ ተግዳሮት የነበረው ይሄ ነው። በዋናነት እኛማ እድለኞች ነን። የአማራ ህዝብ እኮ ጠፊው የአማራ ህዝብ እኮ ተረድቶናል። መረዳት ብቻ ሳይሆን እየደገፈን ነው። የሚቃወሙን ጥቂት የሆኑ የፖለቲካ ልሂቃን ናቸው። እነሱ ደግሞ ከራሳቸው ፍላጎት የመነጨ ነው። ለጊዜው የተወሰነውን ማህበረሰብ ሊያሳስቱ ይችላሉ። ነገር ግን ለዘላለም እያሳሳቱ የሚኖሩበት እድል አይኖርም። በእኛም ሀገር ነባራዊ ሁኔታ ካየን መይተው ይገኛል። ከዚች ሀገር ተወግጃለሁ የቀድሞውን አንድ ማዕከላዊ የሆነ የኢትዮጵያ አገዛዝ አለሁ እና ኢትዮጵያ አንድ ማዕከላዊ መንግስት ይኖራል። የቋራዎች በገቡበት ጊዜ ተቃዋሚያቸው በጣም ብዙ ነበር። ግን የቋራ ጫካዎች ሳይገቡ ከወንድማቸው ያገለግሉ በነበረበት ጊዜ ከእሱም ከወንድማቸው ወጥተው ወደ ጎጃም በመሄድ በመምጣት የደጃች ጎሾ አሽከር በነበሩበት ጊዜ በሌሎችም ቤት እየገቡ ይኖሩ በነበረበት ጊዜ ለመሳፍንቱ አሽከርነት ገና እድሜያቸው ባልደረሰበት ጊዜም ጭምር ስማቸው ካሳ ስለተባለ ብቻ እና የአካባቢው ባህታውያን ይሄ ተገልጦላቸው ያሉ ይፈርዳሉ፣ ምን ይላሉ የሚባሉ ባህታውያን አዋቂ ነው የሚሉ ሰዎች ሁሉ ካሳ የሚባል ሰው ነው ስልጣን የሚነጥቀህ እያሉ መኳንንቱን በነገራቸው ጊዜ ሁሉ ገና ህፃኑን በአንቀልባ የሚገኘውን ካሳን ጭምር ይሄ ልጅ አድርጎ ስልጣንን ይቀማኛል እያሉ ያሳድዷቸው ነበር። እነ ደጃች ማሩ በዚህ መልኩ አሳድዷቸው ነው ወደ ቸንከር ተክለ ሃይማኖት የአብነት ትምህርት ለመማር የሄዱት። ከዛም ወደ ማጋራት ትምህርት በሄዱበት ጊዜ እንደዚህ አይነት ጠላቶች ነበሩባቸው። በኋላ ታውቀው ቀደም ብዬ እንዳልኩት ዘመነ ቆም አርበኝነት በጀመሩበት ጊዜም ጠላታቸው ነበር። በላይ አስወግደው ንጉሠ ነገሥት ዘኢትዮጵያ ቴዎድሮስ ዳግማዊ ቴዎድሮስ ብለው በነገጡበት ጊዜ ብዙዎቹ የካቶሊክ ሚሽነሪዎች የነበሩ ሰዎች በየገዳማቱ በየአድባራቱ መንግስት በመግባት የሃይማኖት ሊቃውንት መስለው በመግባት ቤተክርስቲያን ከነሱ በተቃራኒው እንድትሰለፍባቸው በቤተክርስቲያን ላይ የሚያቀርባቸውን አስተዳደራዊ ማሻሻያዎች ሁሉ በመጥፎ በመተርጎም ጸረ ቤተክርስቲያን ፈጽሞ ጸረ አማኝ ጭምራት መስለው በመቅረብ ቅድስት ቤተክርስቲያን ከአጼ ቴዎድሮስ በተቃራኒው እንድትሰለፍ ካህናቱ ጳጳሳቱ በተቃራኒው እንዲሰለፉ በንዴት ፓትርያርኩን ጭምር እንዲፈቱ ከዛም ብዙሃኑ የኢትዮጵያ ሕዝብ ጭምር እሳቸውን እንዲቃወም ሰራዊታቸው ከነ ገብርዬና እንግዳ ከጥቂት የጦር መኮንኖቻቸው በቀር ብዙሃኑ ሰራዊታቸው መጨረሻ ላይ እንዲከዳቸው እንዲበተን ጭምር ያደረገው ሀሰተኛ ፕሮፓጋንዳ ነው። ይሄ ፕሮፓጋንዳ እና የጣሊያን ካቶሊኮች በኢትዮጵያ ያደረጉት እንደሆነ ተረጋግጧል። ለጊዜው ግን በየአካባቢው የነበሩ ቀሳውስት ካህናት እንኳን
እንደዚህ አይነት ችግርን ያሳለፉ ናቸው። በጀግንነት ሙተው አሸንፈው ከተሰውና ካለፉ በኋላም ጭምር የቴዎድሮስ ታሪክ ይተረክ ይነገር የነበረው አጼ ቴዎድሮስ ቆራጭ፣ ገዳይ፣ ፈላጭ፣ አራጅ እየተደረጉ ነበር። የገደሏቸው ነፍሳት እንጂ ያዳኗቸው ነፍሳት ተቆጥረው አይታወቁም ነበር። ኢትዮጵያን አንድ ስለማድረጋቸው፣ የኢትዮጵያን ማዕከላዊ መንግስት ስለመመለሳቸው ነበር። ክፉ መጥፎ ነበር በአጼ ቴዎድሮስ ታሪክ ላይ ይተረክ የነበረው። ሌላው ቀርቶ ከሰለሞናዊ ስርወ መንግስት አይወለዱም፣ ዙፋኑ አይገባቸውም፣ የተራ ኮሶ ሻጭ ልጅ ናቸው ጭምር እየተባለ ከአጼ ፋሲል የሚመዘዘው የዘር ግንዳቸው ጭምር እየተካደ ይድበሰበት ነበር። የእናታቸው የወይዘሮ አትጠገብ ድህነት ከመኳንንቱ ከመሳፍንቱ መወለዳቸውን ጭምር የፋቀው እስኪመስል ድረስ የዘር ሐረጋቸው ሁሉ እስኪጠፋ ይሰደቡ ነበር። ያ ሁሉ ግን ሐሰተኛ ፕሮፓጋንዳ ነበር። ይሄ የውጭ ሰዎች በዋናነት የሮማ ካቶሊክ ሰዎች ያስወሩባቸው ነበር፣ ያስፋፉባቸው ነበር። ደግሞ እውቀት እስካለው ድረስ ለኢትዮጵያ ቢሆን ሚኒስትር መሆን አለበት። ያን ጊዜ ሚኒስትር ነበረ መኳንንት የነበረው። ግን በዚሁ አደረጃጀት ብናየው ከፍተኛ የሚባሉት ጭምር እነ ጁምቤል ሊቀ መኳንንት ዮሐንስ እየተባሉ ሀገረኛ ማዕረግ ጭምር እየተሰጣቸው እንግሊዛውያን ጭምር ሌሎቹም ጭምር የአጼ ቴዎድሮስ መንግስት ሹመኞች ነበሩ። የሚሸልሙ ጭምር ነበሩ። ደግሞ መጥፎ የሚሰሩትን የሚያጥሩ የሚቀጡም ጭምር ነበሩ እና በእሳቸው ላይም ልክ አሁን በእስክንድር ላይ እንደሚወራው ብዙ ሐሰተኛ ወሬዎች ተወርተዋል፣ ጉዳትም አድርሶባቸዋል። ምናልባት የስልጣን ዘመናቸውን ትንሽ ማራዘም ይችሉ ነበር። ያ ተቃውሞ ባይነሳባቸው የስልጣን ዘመናቸውን አሳጥሮታል። ህዝቡ ቢደግፋቸው ቤተክርስቲያን ብትደግፋቸው ኖሮ እንግሊዞች በቀላሉ መጥተው ባላጠቋቸው ነበር። እንደዛ በግላጭ ብቻቸውን አግኝተዋቸው ጊዜ ቱርክን አንገቱን እየቀሉ መልሰዋል። ግብፅን አንገቱን እየቀሉ መልሰዋል በጎራዴያቸው። ሌሎችም መልሰዋል። የሚችሉበት እድል ነበራቸው። ሲሆንም ከእንግሊዞችም ጋር ቢሆን ወደዚህ አይነት ጦርነት አይገቡም ነበር። መጨረሻ ላይ ለዛ የዳረጋቸው የሮማ ካቶሊክ ሰዎች ያስወሩባቸው ሐሰተኛ ወሬ በኢትዮጵያውያን ዘንድ ተጨፍሮ እውነት መስሎ በመነገሩ ነበር። ዛሬ በእስክንድር ላይም በተመሳሳይ ጸረ አማራዎች አማራ ቀና እንዳይል፣ አማራ ተንበርክኮ፣ አማራ እንዲጨፈጨፍ፣ አማራ እንዲያልቅ የሚፈልጉ ሰዎች ወይም በአማራ ሕዝብ ደም የራሳቸው ምቾት ማብሰል የሚፈልጉት ሰዎች በሚያስወሩት ሐሰተኛ ወሬ እስክንድር ዋጋ እየከፈለ ሊሆን ይችላል። ነገ ከዚህም የከፋ ችግር ሊደርስበት ይችል ይሆናል። እስከ መቃሰም የሚደርስ ችግር ሊከፍል ይችል ይሆናል። ግን እነዛ የሮማ ካቶሊክ ሰዎች የአጼ ቴዎድሮስን ታሪክ ሸፍነውት እንዳልቀሩት ሁሉ የአጼ ቴዎድሮስን ታሪክ ሞገደኛው ደራሲና ጋዜጠኛ አቢ ጉበኛ አንድ ለእናቱን ሲጽፍ እንደተቀየረው ሁሉ ከዛ በኋላ አንድ ለእናቱ ከተጻፈ በኋላ የቴዎድሮስ ታሪክ በተረክ መነገር እንደጀመረው ሁሉ አዝማሪዎች ለቴዎድሮስ በበጎ ማዝመር እንደጀመሩት ሁሉ ገጣሚያን ለቴዎድሮስ በበጎ መግጠም መቀኘት እንደጀመሩት ሁሉ ድምፃውያን ለቴዎድሮስ በበጎ እንደጀመሩት ሁሉ የእስክንድር ታሪክም መቀየሩ አይቀርም፣ እውነት ነውና ይሄ አንድ ቀን ታሪክ ያወጣዋል። ስለዚህ እንደዚህ አይነት የታሪክ ምስሎች ነው እያየን ያለ ነው። ግን ሲሆንም ይሄ ትውልድ ጠቢብ ነው፣ ይሄ ህዝብ ጠቢብ ነው። መረጃዎችን ማጣራት ማማከር እና
ከጥሬ መለየት፣ ውሸት ከእውነት መለየት የሚችልበት እድሉ ወንፊቱ ማንጠርጠር የሚችልበት ማበጠር የሚችልበት ሰፌዱ በእጁ ነው ያለው። ከድሮ ዘመን የተሻለ እድል አለው። ስለዚህ በሰፌዱ አንጠርጥሮ በወንፊቱ ነፍቶ አውጥቶ ሐሰተኛውንና እውነተኛውን ይለያል። ሐሰተኛ ነቢያት ይጋለጣሉ፣ ይዋረዳሉ። እውነተኛ ነቢያትም እውነታቸው ይታወቃል። በሕዝብ ፊት ከፍ ከፍ ይላሉ፣ መድነው ይገኛሉ ብዬ አስባለሁ። ያ ሳይሆን ቀርቶ እስከ ሞት ድረስ የሚደርስ መስዋዕትነት እንኳን ቢከፍሉ ታሪካቸው ሕያው ነው። በሕዝብ ዘንድ በታሪክ ፊት ሕያው ናቸው። ስለዚህ እስክንድርም እስካሁን ባለው ታሪኩ አንዳንድ ስህተቶች እንደሰው ሰርቶ ይሆናል። አይሳሳትም። ስህተት ፈጽሞ ሰዎችን አስቀይሞ የአካሄድ ችግሮች ፈጥሮ ሊሆን ይችላል። ይሄ በሰውኛ የሚፈጠር ነው፣ የሚደረግ ነው። የአማራን ሕዝብ መሰረታዊ ጥያቄ ግን ሽራፊ የአማራን ሕዝብ የዘር ፍጅት ለማስቆም ከሚያደርገው ትግል ለሰከንድ እንኳን እንደማይናጠብ በአማራ ሕዝብ ጥቅምና ዘላቂ ደህንነት ላይ ፈጽሞ የማያወላዳ ቀጥተኛ የሆነ አቋም እንዳለው ግን በጭራሽ መከራከር አይቻልም፣ አልጠራጠርም። ስለዚህ ነገ እውነት አርነት ያወጣዋል፣ ሀቅ አርነት ያወጣዋል ብዬ አስባለሁ። ይሄ ደግሞ የታሪክ ፍርድ ነው። ታሪክ እውነቱን ያወጣል የሚል ግምት ነው ያለኝ። በጣም በደንብ ነው የገለጽከው። በጣም ቴንኪዩ። አዎ ልክ ነው። የሚያሳዝነው ፓርት እንደዚህ ታጋዮቻችን እንደዚህ በውን እያሉ ይሳደዳሉ። ከሞቱ በኋላ ቆይቶ ነው ሪኮግናይዝ የሚደረጉትና ግን እንዳልከው እውነቱ ላይ ተደብቃ አትቀርም፣ ትወጣለች። እና በጣም ቴንኪዩ ጌጤ፣ በደንብ መልሰዋል። አመሰግናለሁ። ቀጣይ ፕሮግራሞች ይኖሩናል ካንተ ጋር። እግዚአብሔር ይስጥልህ፣ እግዚአብሔር ይጠብቅህ። ሁላችሁም እግዚአብሔር ይስጥልን እና ያሉትን ሁላ ታጋዮች በጋዜጠኝነትም በአንቂነትም በትግልም ላይ ያሉትን ማህበረሰባችንም እግዚአብሔር ይጠብቅልን እላለሁ። በጣም አመሰግናለሁ።